እንዴት ነው የምናገኘው? እሱ ምንድነው? የሚሉትን ሐሳቦች ነው ያያየን ያለነው። ስለዚህ ዛሬ እንደማጠቃለያ የተወሰኑ ሐሳቦችን እናያለን። የራእይ መሰናክሎች እና ራእይ እንዴት ነው መፈጸም የምንችለው፣ ራእያችን እንዴት ነው የምናውቀው የሚሉትን ሐሳቦች ጠቅለል ባለ መንገድ እናያለን ማለት ነው። ስለዚህ እንቀጥላለን። ምትዩ ነገር አየለ ቤላዬ እንቀጥል። እሺ መልካም። እንግዲህ ባለፈው ሳምንት ለወንድ ልጅ ምን ነበር የተሰጠው ነው የተባባልነው? ለወንድ ልጅ የተሰጠው መጀመሪያ ጌታ ነው ተብሏል አይደል? ዘፍጥረት ላይ አይተናል። ለማስታወስ ያክል ላልነበራችሁ ሰዎች ከዛ ስራ አልኩኝ። ሁሉንም ከታች እህቶቻችንን በጣም ያሳቀ ስለሆነ ነው። እሺ ሶሪ። ከዛ ስራ እንዴት ነው ሁሉም አላያቸውም ምናልባት እና በጣም ኤክሳይትድ ሆነው ነበር ስራ ሲባል ሁሉም እልል አለ እና አላስተዋልክም ኮሜንት ባለፈው ሳምንት ነው ተጨሩ እና ትንሽ ብትሄድበት ደስ ይላል። እንደዛ ነው። አይ አልሄድበት አልፍራለሁ። ለወንድ እንግዲህ የተሰጠው ያው የመጀመሪያው ነገር ገነት ነው። ገነት አስገባው ነው የሚለው። ገነት ማለት የአትክልት ስፍራው ብቻ አይደለም፣ የጌታ ሕልውና ያለበት ነው። የጌታ ፕሬዘንስ ያለውና ያለበት ቦታ ነውና ለወንድ ልጅ መጀመሪያ የሚያስፈልገው ነገር ጌታ ነው። ጌታ ነው የሚያስፈልገው። ጌታ የሌለው ወንድ ሙት ነው፣ ምንም አይደለም። ከሞተ ሰው በታች ነው እንደውም። እና ለወንድ መጀመሪያ የሚያስፈልገው ጌታ ነው። ለወንድ ልጅ መጀመሪያ የሚያስፈልገው ጌታ ነው። ካያችሁ ሴጣን የሚያጠቃው ከወንድና ከሴት ማን ነው ከተባለ ወንድን ነው ማጥቃት የሚፈልገው በብዛት ለብዙ ነገር ተጋላጭ ነው ወንድ ልጅ። እስር ቤቱን የሞላው ማን ነው? ወንድ ነው እስር ቤቱን የሞላው። በብዛት በወንጀል የሚያዘው ለምንድን ነው? ወንድ ልጅ እና ሴጣን በተለየ መንገድ ትኩረት የሚያደርገው ወንድ ላይ ነው ትኩረት የሚያደርገው። ወንድ ላይ ትኩረት ሲያደርግ ማንን ተጠቅሞ ነው የሚለው ለእናንተ ትቼው ማለት ነው። ያው እሱን ለማወቅ አዳምና ሔዋንን ማየት ነው። አዳምና ሔዋን ማየት ነው። ቀጥታ ለምን አልመጣም እባቡ ወንዱ ጋራ? በሴቷ በኩል ለምን መጣ የሚለውን መልሱ እናንተ መልሱ። ሌላ ደግሞ ኢዮብ ጋር ነው። ኢዮብ ሴጣን መጣና ንብረቱን ወሰደበት በእግዚአብሔር ፍቃድ፣ ልጆቹን ገደለበት። ሚስቱን ግን አልነካም። ለምንድን ነው ሚስቱን ያልነካው? እሱንም ለእናንተ ልተው። ስለዚህ ወንድ ልጅ መጀመሪያ የሚያስፈልገው ነገር ገነት ነው፣ ጌታ ነው የሚያስፈልገው። ገነት ስትባል ደግሞ ገነት የምትባል ሴትዮ እንዳይመስላቸው። ጌታ ነው የሚያስፈልገው ለወንድ ልጅ መጀመሪያ ነገር። ከዛ በኋላ ጌታ ያለው ደግሞ ምን ማድረግ አለበት? ስራ መስራት አለበት። ስራ ስንል የተለያየ አይነት ስራ ነው አይደል? እግዚአብሔር የሰጠውን ዓላማ የሚወጣበት ነው ስራ። ስለዚህ በየትኛውም መንገድ ውስጥ ወንድ ልጅ ምን ያስፈልገዋል? ስራ ያስፈልገዋል ማለት ነው። በቃ እግዚአብሔር የሰጣችሁ መክሊት አለ ተባብለናል ባለፈው። ስለዚህ ያ መክሊታችሁ በተለያየ መንገድ ሊገለጥ ይችላል። የግድኛ እንደምናስበው ጠዋት ወጥቶ 11 ሰዓት መግባት ነው የሚባል ነገር ላይሆን ይችላል። ገባችሁ? ስዕል መሳልም ሊሆን ይችላል፣ ደራሲነትም ሊሆን ይችላል። ማለት በቃ እግዚአብሔር የሰጣችሁ መክሊት አለ እና እሱን ማግኘት ይጠበቅባችኋል ማለት ነው። ሶስተኛው ህግ ነው ወይም መርህ ነው አይደል? መርህ ነው። ወንድ ልጅ ምን ያስፈልገዋል? መርህ ያስፈልገዋል። አራተኛ ሚስት ያስፈልገዋለች ብለናል። ስለዚህ እነዚህን አልፈ ነው እዚህ ጋር መምጣት ያለብህ። እዚህ ጋር አይሰራም። 2 እና 3 እንትተ 4 ላይ ከመጣ ትከሽፋለህ። እህቶችን በተመለከተ ደግሞ ሴት ልጅ ምንድነች ተባብለናል? አጋዥ ነች ተባብለናል። አጋዥ ነች ስትባል ከወንዱ ታንሳለች ማለት አይደለም ብለን ምሳሌዎችን አይተናል።
የራእይ ምንጭ ምንድን ነው የሚለውንም አይተናል። መክብብ 3:10 ላይ እግዚአብሔር ለሰው ልጆች ይደክሙበት ዘንድ የሰጣቸውን ምን አይቻሉ ይላል? ጥረት አይቻሉ ይላል። ስለዚህ እግዚአብሔር ያስቀመጠው ነገር እንዳለ ባለፈው ሳምንት አይተናል። ዕብራውያን ምዕራፍ 11 ራእይና እምነት ምንድን ነው የሚያመሳስላቸው ብለን ራእይና እምነት የአይን ተግባር አይደለም የልብ ነው ተባብለናል አይደል? የልብ ነው ተባብለናል። ከዛ ላይ ይህን ፒክቸር ታስታውሳላችሁ አይደል? እኔ ማን ነኝ የሚለው ራሳችሁን ታውቁታላችሁ ወይ? ራሳችሁን ታውቁታላችሁ ወይ? ሌላ ነገር ከማወቅ በፊት ራሳችንን ማወቅ ይቀድማል ተባብለናል። ስለዚህ ራሳችሁን ታውቁታላችሁ ወይ የሚለው ነገር በጣም አስፈላጊ ነገር ነው። በጣም አስፈላጊ ነገር እንደሆነ አይተናል። ራስን ማወቅ በምን ይገለጣል ሲባል እነዚህን ፖይንቶች አይተናል። ስለዚህ ሰዓታችን ለመጠቀም ብዙ ሀሳቦችን ከቨር ስለምናደርግ ወደ ዛሬው እንምጣ። እዚህ ጋር ያቆምነው ራእይ ማለት ጌታ የጨረሰውን ማየት ማለት ነው ተባብለናል። እዚህ ጋር እንደ ምሳሌ የምናነሳው ማንን ነው? ዮሴፍን ነው። በጣም ጥሩ ኤግዛምፕሉ ማን ነው? ዮሴፍ ነው። ዮሴፍን በተመለከተ እስቲ ላሳያችሁ ባይብሉ ምን እንደሚል። ኦሪት ዘፍጥረት ምዕራፍ ስንት ላይ ነበር? 37 ላይ እንደዚህ የሚል ቃል እናገኛለን። ቁጥር 5 ላይ ዮሴፍም ህልምን አለመ፣ ለወንድሞቹም ነገራቸው፣ እነርሱ ደግሞ ገና በብዙ ጠሉት ይላል። ምን አደረጉት? ጠሉት። እርሱም አላቸው እኔ ያለምኩትን ህልም ስሙ ይልና ህልሙን ይነግራቸዋል ማለት ነው። ህልሙ ሲነግራቸው እንደገናም ስለ ህልሙም ስለ ነገሩም ይልቁንም ምን አደረጉት? ጠሉት ይላል። ግን ድጋሚ ደግሞ ህልምን አየ ማለት ነው። ደግሞ ሌላ ህልምን አየ፣ አሁንም ነገራቸው፣ አሁንም ጠሉት። አሁን እዚህ ጋር መያዝ ያለብን ፖይንት ምንድን ነው? ምን ተባብለናል? መጀመሪያ ክላሳችን ላይ ራእይ የምንፈጥረው ነገር ሳይሆን የምንገልጠው ነገር ነው ተባብለናል። ስለዚህ ዮሴፍ ይህን ራሱ አላመጣው። ማን ያሳየው? ጌታን ያሳየው። ስለዚህ ውስጥ የተቀመጠውን ህልም አንተ ክሬት አታደርገው፣ ጌታ ነው ያስቀመጠው። እሱን ነው ዲስከቨር ማድረግ ያለብን። የመጀመሪያው ነገር እሱ ነው። ራእይ ከማን ነው? ከእግዚአብሔር ነው። ህልም ከማን ነው? ከእግዚአብሔር ነው። ሁለተኛ ከዮሴፍ ታሪክ ምንድን ነው የምንማረው ከተባለ ህልማችሁ ራእያችሁ ጠላቱ ነው የሚነሱባችሁ ሰዎች በዙሪያችሁ ያሉ ሰዎች ናቸው። በዙሪያችሁ ያሉ ሰዎች ለራእያችሁ ለህልማችሁ ጠላት ሆነው ይነሳሉ ማለት ነው። እሱን ማወቅ አለብን። እሱን ማወቅ አለ። ሶስተኛ ህልማችሁ ከአካባቢያችሁ የተለየ መሆን አለበት። ህልሙ አሁን እዚህ ጋር ዮሴፍ የተናገረው ነገር ማይመስል ነገር ነው። ሲሰግዱለት ነው ያየው። የማይሆን ነገር ነው። ታናሽ ነው፣ ብላቴና ነው፣ ታላቆች ናቸው። እንዴት ነው ለታናሹ አለው? እሰማለሁ። ትንሽ እየተቆራረጠ ነው። ሜል ላይ ከታች ያላችሁ ፕሊስ ታፕ አድርጉ ፕሊስ። እስቲ አውራውን። እሺ ኔትወርክ ቆይ እስቲ እንትኔ ሜላ እስኪያስተካክል ድረስ እሺ፣ ችግር የለም። ቴክ ዩ ታይም። ሜላ እስኪያስተካክል ድረስ ፕሊስ እዚህ ውስጥ ያላችሁ ከ80 በላይ ሰዎች ኮፒ ሊንክ ማድረግ የምንችል ኮፒ ሊንክ እናድርግ፣ ሼር ማድረግ የምንችል ሼር እናድርግ። ጀስት ለሌሎች ሰዎች እንዲደርስ ነው። በጣም ወሳኝ የሆነ ትምህርት ነው እየተማርን ያለ ነው እና በጌታ ፍቅር ሁላችንም አብረን እንድናገለግል ይሁን። አውቶ ክሊከር ያላችሁ ደግሞ አውቶ ክሊከራችሁን ሆን አድርጉት። ሰው አሁን ሜላ እስኪመለስ 80 ምናምን ሰው አለ። አትሊስት እኔ ያለውበትን ወይም ደግሞ በኮመንት ሴክሽን ላይ ባለው ክፍት ቦታ ላይ አንዴ ታፕ ደ ስክሪን አድርጉ። ታፕ ደ ስክሪን። ቴንክ ዩ ሶ ማች መሰሉዬ፣ እናመሰግናለን። ጊፍት እየሰጣችሁ ያላችሁ፣ ሼር እያደረጋችሁ ያላችሁ ሁላችሁን ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩልኝ። ሁላችንም አንዴ እሺ፣ ሁላችንም አንዴ ታፕ እናርግ። ሁላችንም ቤተሰብ ወደ 90 ሰው ይታየኛል። ሁላችንም ታፕ ደ ስክሪን ቤተሰብ። ቴንክ ዩ መሰሉዬ፣ ጌታ ዘመንሽን ይባርክ። እሺ ቤተሰብ ሁላችንም ልዬ
ሰናዬ እህትነት ኤልስዬ ከታችም ያላችሁ ሁላችሁም ሰላም ያላልኳችሁ እንኳን በደህና መጣችሁ። ሰላም ለእናንተ ይሁን። ሜሎስ እስኪመለስ ሁላችንም ታፕ ደ ስክሪን ቤተሰብ 41 ነው ያለው። አትሊስት ብዙ መሄድ እንችላለን። አስወረደው። ኦኬ ኢትስ ኦኬ። እስኪመለስ ድረስ ሁላችንም ቤተሰብ ሜላ እስኪመለስ ድረስ ሁላችንም ታፕ ደ ስክሪን ኮፒ ሊንክ ታፕ ደ ስክሪን ኮፒ ሊንክ። ተባረኩልኝ። ቴንክ ዩ። ይመለሳል። ኢንቫይት ላድርገው። እሺ ሁላችንም እናገልግል ፋሚሊ። ምስጋና ታፕ ደ ስክሪን ላይክ 40 ምናምን ነው ያለው ታፑ ማለት ነው። አትሊስት ብዙ መሄድ እንችላለን። ታፕ ብናደርግ ብዙ መሄድ እንችላለን። እኔ ያለውበት ቦታ ላይ እኔ ያለውበትን ጀስት በእጃችሁ ደብል ታፕ ማድረግ። አንዴ ቤተሰብ ሁላችንም እናንተ ያላችሁማ ኔትወርክ ልንቸገር አይገባም ቤተሰብ። እሺ ቤተሰብ ሜላ መጥቷል፣ ግን እስከዛ እኛ ታፕ ደ ስክሪን ፕሊስ 47 ነው። አትሊስት ከ100 በላይ መሄድ እንችላለን። እሺ ከ100 በላይ መሄድ እንችላለን። እሺ አሁን እሰማለሁ። እሺ አሁን ጥሩ የሚሆን ይመስለኛል። እሺ ምን እያልኩ ነበር? ዮሴፍን አይደል ሳነሳ የነበረው። ዮሴፍ ህልሙን የተቀበለው ከማን ነው? ከእግዚአብሔር ነው። ራሱ አልፈጠረውም ህልሙን። ስለዚህ እኛም ራያችንን ራሳችን ክሬት የምናደርገው ነገር አይደለም፣ እግዚአብሔር የሰጠን ነገር ነው። ሁለተኛ ነገር የራያችሁ ጠላቱ ነው የሚነሱባችሁ በዙሪያችሁ ያሉ ሰዎች ናቸው። እውነት አይመስልም። ስለዚህ ጠላቱን ይነሱባቸዋል ማለት ነው። ለዮሴፍ ጠላቱን የተነሱት ነው ማን ናቸው? ወንድሞቹ ናቸው። ሁለተኛ እሱ ነው ትልቁ ፖይንት። ሶስተኛ ህልሙ ወይም እግዚአብሔር የሰጣችሁ ራእይ ካላችሁበት አካባቢ ትልቅ መሆን አለበት። ትልቅ መሆን አለበት እና ማይመስል ነገር ከሆነ እሱ ራእያችሁ ነው። አሁን ዮሴፍ ታናሽ ነው። ታላላቆቹ ናቸው የሰገዱለት። የሚመስል ነገር ነው? አይመስልም። ግራ የሚያጋባ ነገር ነው። ለዛ ነው ቁጥር 10 ላይ ለአባቱና ለወንድሞቹም ነገራቸው ይልና አባቱም ገሰጸው እንዲህ ማለው፣ ይህ ያለምከው ህልም ምንድን ነው? በውኑ እኔና እናት ወንድሞችም መተን በምድር ላይ እንሰግድልህ ይሆን ብሎ ይጠይቋል ማለት ነው። አያችሁ፣ ማይመስል ነገር ነው። ስለዚህ አንዳንዴ እግዚአብሔር የሚሰጣችሁ ራእይ ካላችሁበት አካባቢ ከፍ ያለ ነው፣ የሚመስል አይደለም። ለራሳችሁ ራሱ ግራ ሊያጋባችሁ ይችላል። እንዴት ልትሉ ይችላላችሁ? አያችሁ። ስለዚህ ራእያችሁ አንደኛው ከእግዚአብሔር ራሱ መሆኑን የምታውቁት አንደኛው ነገር ምንድን ነው? ከፍ ያለ ሲሆን ነው። አካባቢያችሁ ያሉ ሰዎች ሪጀክት ሲያደርጉት አይ የሚሆን ነገር አይደለም፣ የሚሳካ ነገር አይደለም፣ እንዴት አሁን ባለው ኢኮኖሚ አሁን ባለው አቅም ምናምን ከተባላችሁ በቃ የሆነ ትራክ ላይ ናችሁ ማለት ነው። የሆነ ትራክ ላይ ናችሁ። ከዛ ዮሴፍ ህልሙን አለመ፣ ከዛ ድጋሚ አለመ ማለት ነው። ድጋሚ አለመ። ስለዚህ እግዚአብሔር ለእናንተ የሰጠውን ራእይ እንድትፈጽሙት ጥንካሬውን ካሬጁን ይሰጣችኋል ማለት ነው። ካሬጁን ይሰጣችኋል። ግን መሸወድ የሌለባችሁ ነገር ምንድን ነው? እዚህ ጋር ዮሴፍ ህልሙን አለመ እንጂ ህልሙን እንዴት አቺቭ እንደሚያደርግ አልተነገረውም። የሚያጋጥመው መከራ አልተነገረውም። ወንድሞቼ ይሸጡሃል የሚለው አልተነገረውም። ትታሰራለህ የሚለው አልተነገረውም። ፌስ የሚያደርገውን መከራ አልተነገረውም። ስለዚህ ዛሬም እግዚአብሔር መጨረሻችሁን ነው እንጂ የሚያሳየው መጨረሻችሁ ላይ በምን አይነት ሁኔታ እንደምትደርሱ አይነግራችሁ።
መሀሉ ላይ ያለው የጆርኒው መሀሉ ላይ ያለው መንገድ አይነገራችሁ ማለት ነው፣ አይነገራችሁ። ስለዚህ ዮሴፍን በዚህ አይነት መንገድ መረዳት አለብን ራእይ ስናነሳ። ስለዚህ ስለ ራእይ ስናይ ባለፈው ምን ተባብለናል? ራስን ማወቅ ይቀድማል ተባብለናል አይደል? ማንነትን ማወቅ ይቀድማል ተባብለናል። ራሳችሁን ታውቁታላችሁ ወይ የሚለው ጥያቄ እጅግ በጣም መሰረታዊ ነገር ነው ተባብለናል። ስለዚህ እሱን ነገር ማወቅ ለምንድን ነው የሚጠቅመው ከተባለ ለብዙ ነገር ይጠቅማል። ስለዚህ አሁን ዮሴፍን ተመልከቱት። ቤተሰቡ እንዴት ነው ዮሴፍን ያየው? እንደ ትንሽ እንደ ብላቴና ነው ያዩት አይደል? ስለዚህ ዮሴፍን በዛ ሰዓት ብትጠይቁት በቃ ግራኔ የገባው ህልሙን አይቶ ማለት ነው። ግራኔ የገባው ግን በቃ ጌታ ስላሳየው ለዛ ለህልሙ ታማኝ ሆኖ ተናግሮታል። ስለዚህ ራሳችንን የምናይበት መንገድ አካባቢያችን ያሉ ሰዎች እንደሚያዩን ሳይሆን ጌታ እንደሚያየን መሆን እንዳለበት ያስረግጠልናል ማለት ነው ታሪክ። ለምሳሌ አብርሃምን ተመልከቱት። አብርሃም ሲታይ አንድ ሰው ነው፣ ሲጠራ ልጅ የለውም አይደል? በሰዎች አይን ሲታይ ልጅ የሌለው ሰው ነው። አብርሃም ግን በሰዎች አይን ሳይሆን በጌታ አይን ሲታይ አብርሃም ነው፣ የብዙሃን አባት ነው አይደል? እንደዚህ ነው ሲታይ። ሰዎች እሱን ሲያዩት እንደዚህ ነው፣ ልጅ የሌለው ነው፣ መካን ነው። በእግዚአብሔር አይን ሲታይ በጌታ አይን ሲታይ ግን ምንድነው? የብዙሃን አባት ነው፣ የብዙሃን አባት ነው። ዳዊትን ተመልከቱት። ዳዊት በአባቱ አይን ሲታይ ጀስት ኖርማል እንትን ነው፣ እረኛ ነው አይደል? ኖርማል እረኛ ነው። ይታያችኋል በዚህ I was thinking ስላነሰባቸው ብዬ ነበር፣ ግን አይታይም። ወይም እንትን አድርጊ፣ ባለ ስድስቱን አድርጊ። ባለ ስድስቱ ማለት ይሄ ነው። የሚሻል ይመስለኛል። ኦኬ አይ ቲንክ ዳትስ ቤተር። ያንተ በደንብ እንዲታያቸው ፈለግ ያነሰብን። ኦኬ ያ እሺ። ኦኬ ቴንክ ዩ። ስለዚህ ዳዊት ተመልከቱ፣ በአባቱ አይን ሲታይ ዝም ብሎ እረኛ ነገር ነው አይደል? ለንግስና ይሆናል ብሎ አላሰበም። ለዛ ነው ታላላቆቹን ያመጣቸው። ስለዚህ ዳዊት በአባቱ አይን ሲታይ ጀስት ትንሽ ብላቴና እረኛ። ዳዊት ግን በጌታ አይን ሲታይ ምንድነው? ንጉስ ነው። በጌታ አይን ሲታይ ንጉስ ነው። በዛ ሰዓትም ብትጠይቁት ዳዊትን እረኛ ነኝ ነው የሚላቸው። ግን ጌታ ሳይሆን ግን ምንድነው? ንጉስ ነው። የሀገሩ እረኛ ነው። የሆነች ቦታ እረኛ ብቻ ሳይሆን የሀገሩ ምንድነው? እረኛ ነው፣ ንጉስ ነው። ዳዊት በጎልያድ አይን ሲታይ ትንሽ ነው፣ እዚህ ግባ የሚባል አይደለም። ናቀው አይደል የሚለው በቃ ሳይው ዳዊትን ጎልያድ ናቀው፣ በቃ ትንሽ ብላቴና ነው። ግን ጎልያድ በዳዊት አይን ሲታይ በቃ እንደዚህ ነው። አያችሁ፣ ፖዚሽኑን ያወቀው አይደል? ምንድን ያለው? ይሄ ያልተገረዘ ነው አይደል ያለው። ስለዚህ ዳዊት ጎልያድን ሲያይ ፖዚሽኑ መንፈሳዊ ቦታ ላይ ያለውን ፖዚሽንን አየ። ምንድን ነው? ያልተገረዘ ነው። የእግዚአብሔር ሕዝብ አይደለም፣ የኪዳኑ ሕዝብ አይደለም። ስለዚህ ምንም ያክል ትልቅ ቢሆን ምንም ያክል ጃይንት ቢሆን ግን ስቲል ያልተገረዘ ነው። የጌታ ሕዝብ አይደለም፣ የኪዳኑ ሕዝብ አይደለም። ስለዚህ በመንፈሳዊው ዓለም ማን ይበልጣል? ዳዊት ይበልጣል። በመንፈሳዊው ዓለም ማን ነው ጃይንት? ዳዊት ነው ጃይንት። ስለዚህ ከሌሎቹ በተለየ መንገድ ዳዊት ያየው መንፈሳዊ ፖዚሽኑን ያየው ማለት ነው። ስለዚህ መጣ፣ ድል ነሳው፣ ጣለው፣ ገደለው። ስለዚህ አሁን ላይም እናንተ ራሳችሁን ማየት ያለባችሁ ከመንፈሳዊው ዓለም ፖዚሽን አንጻር፣ እግዚአብሔር እናንተን ከሚያያችሁ አንጻር ነው። እንደዛ ሲሆን ነው ወደ ራእያችሁ የምትጠጉት ማለት ነው። ወደ ራእያችሁ የምትጠጉት። ስለዚህ የአቅማችንን ምንጭ ማወቅ አለብን። ለምሳሌ ዘፍጥረት ምዕራፍ 1 ላይ እንደምናነበው የአሳ አቅሙ ምን ላይ ነው ከተባለ ውሃ ላይ ነው። ከውሃ ከወጣ ይሞታል። የእንስሳ አቅሙ ምንድነው ከተባለ መሬት ላይ ነው አይደል? ባህር ውስጥ ብታስገቡት ይሞታል።
ምን ማለት ነው? ከተገኙበት ነገር ሲለዩ ይደክማሉ፣ ይሞታሉ። አሳ የተፈጠረው ከውሃ ነው። የሰው ልጅ ሲባል የሰው ልጅ ደግሞ የፈጠረው ማን ነው? እግዚአብሔር ነው። በመልኩ ነው የፈጠረው፣ ወኪል አድርጎ ነው የፈጠረው። ስለዚህ የሰው ልጅ ከምድርም አፈር ከአዳም የተነሳ ተገኝቷል። ደግሞም እግዚአብሔር የሕይወትን እስትንፋስ እፍ ብሎበታል አይደል? እፍ ብሎበታል። ስለዚህ ለሰው ልጅ ሁለቱ ነገሮች ያስፈልጉታል። ለዛ ማቴዎስ 4:4 ላይ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ስለዚህ ለሰው ልጅ ሁለቱም ነገሮች እንደሚያስፈልጉት እንረዳለን። እንጀራም የእግዚአብሔርም ቃል አይደል? ሰርቫይቭ ማድረግ አንችልም ካልበላን። ልክ እንደዛው ከእግዚአብሔር ቃል ውጪ ስንኖር መንፈሳዊ ዓለም ላይ ሰርቫይቭ ማድረግ አንችልም። ሁለቱ ነገሮች ያስፈልጋሉ። ስለዚህ የአቅማችን ምንጭ ማን ነው ከተባለ የአቅማችን ምንጭ ጌታ ነው፣ እግዚአብሔር ነው የአቅማችን ምንጭ። አሁን እዚህ ጋር እንደምታዩት ስትታይ ትንሽ ትመስላለች አይደል? ዘሯ ግን ከጀርባ ያለው ዛፍ እቺ ነች አይደል? እቺ ነች እኮ ከጀርባ ያለው። ስለዚህ ዛፍ እዚህ ውስጥ አለ ማለት ነው። እዚህ ዘር ውስጥ አለ። ያ ዛፍ እዚህ ዘር ውስጥ አለ፣ እዚህ ዘር ውስጥ አለ። ግን ምን ማድረግ አለብን? ውስጥ ማስገባት አለብን። አፈር ውስጥ ማጠጣት አለብን። ብርሃን ያስፈልገዋል። እያደገ ዛፍ ይሆናል። ግን እንደዚህ የሆነው ትንሿ ዘር ነች። ስለዚህ እናንተ ውስጥም ልክ እንደ ዘር ውስጣችሁ ተቀምጧል ራእዩ። ምንድነው ማድረግ ያለባችሁ? ልክ እንደ አፈሩ፣ ልክ እንደ ብርሃኑ፣ ልክ እንደ ውሃው ግብአቶችን ነው መስጠት ያለባችሁ። ከሌላ ቦታ አይመጣም። ከሌላ ቦታ አይመጣም። ይሄ ዛፍ እዚህ ውስጥ ነው፣ አቅሙ እዚህ ውስጥ ነው ያለው። ዛፍ የመሆን ምን አለው? ፖቴንሻል አለው። ግን እችን ዘር ዝም ብላችሁ ሲሚንቶ ላይ ብታስቀምጧት ይሄን መሆን አትችልም። ይሄን መሆን ያልቻለችው በውስጧ ስለሌለ ነው። የፖቴንሻሉ አይደለም፣ የሚያስፈልገው ግብአት ውስጧ ያለውን ነገር ማስወጣት ስላልቻለች ነው። ስለዚህ ከዚህ በፊት እንዳልኳችሁ ሁላችንም ራእይ ያለን፣ ግን ሁላችንም ባለ ራእዮች አይደለንም። ለምን? ልክች እንደዚህ ዘር ስለማንመግበው፣ ውስጣችን ያለውን ነገር ስለማናወጣው፣ በተለያየ መንገድ ስለተጠለፍን፣ ምንፈልገውን ስለማናቅ አይደል? የዓለም ሲስተም ጠልፎ ስለጣለን ብዙዎቻችን ራእያችንን ሳይሆን ገንዘብን ስለምናሳድድ ብዙዎቻችን ራእያችንን ማውጣት አልቻልንም እንጂ ሁላችንም ውስጥ እንደዚህ አይነት ፖቴንሻል አለን። እንደዚህ ካል የራእይ መሰናክሎች ምንድን ናቸው ከተባለ የመጀመሪያው ነገር ራእይን አለማወቅ ነው። ትልቁ የመጀመሪያው መሰናክል እሱ ነው፣ ራእይን አለማወቅ። ስለዚህ ራእይን አለማወቅ ከሆነ ራእያችንን ታዲያ እንዴት እንወቅ የሚል ጥያቄ ከተነሳ የመጀመሪያው ነገር ራእይን የምታገኘው ራእዩን ከሰጠ ዘንድ ነው፣ ከእግዚአብሔር ዘንድ ነው። ስለዚህ ከእግዚአብሔር ጋር ያለን ፌሎሺፕ ህብረት በጣም ወሳኝ ነገር ነው ማለት ነው። በጣም ወሳኝ ነገር ነው። እሱ እንዴት ነው የምናመጣው ከተባለ እንደ ክርስቲያን ቃሉን በማንበብና በጸሎት መገናኘት ነው የመጀመሪያው ነገር። ቃሉን ስናውቅ በውስጣችን የተቀመጠውን ነገር መለየት እንጀምራለን። ለምን? ባለፈው ሳምንት ምን ተባብለናል? የልብህን መሻት እግዚአብሔር ይሰጥሃል የሚለው። ስለዚህ በውስጣችን የተቀመጠውን ነገር ዲግ አድርጎ የሚያወጣልን ነገር አንዱ ምንድነው ከተባለ ቃሉን ማወቅ ነው። ከዛ ከእግዚአብሔር ጋር በጸሎት መገናኘት ነው። ይሄ ራእይን ለማወቅ መሰረቱ ነው። ሌላው የሚያሳስባችሁ ነገር ምንድነው ነው? ወይም ሸክማችሁ ምን ላይ ነው ያለው? ምክንያቱም ባለፈው ራእይና ምኞት ምንድነው የሚያለያያቸው ስንል ምኞት ጊዜያዊ ነው ተባብለናል። ምኞት ራሳችን ነው የሚጠቅመን። ለምሳሌ መኪና መግዛት ምኞት ነው፣ ኖርማል ነገር ነው። መኪና ስገዛ ራሴን ነው የምጠቅመው መጀመሪያ፣ ሌላ ሰውን አይደለም። ሊፍት ካልሰጠው የሆነ ሰውን ማንንም አልጠቅምም። ራእይ ላይ ግን ስንመጣ ራእይ ምንድነው? መፍትሄ ነው። ራእይ መፍትሄ ከሆነ የሆነ ችግር አለ ማለት ነው። አሁን ዮሴፍን ተመልከቱት።
ዮሴፍ ያን ራእይ ያን ህልም የተቀበለው ለራሱ ነው እንዴ? ለራሱ ብቻ አይደለም እኮ ለሌላው ነው። ለግብፅ ተረፈ። የግብፅ ሀገር በረሃብ እንዳትሞት አረጋት። ከዛስ ለቤተሰቦቹም ተረፈ። መጥተው በዛ ሀገር እንዲሰፍሩ አደረገ። አያችሁ፣ ራእዩ ለማን ሆነ? ለሀገር ሆነ። በዛ ውስጥ ግን እሱ አልተጠቀመም ወይ? ተጠቅሟል። ኦፍኮርስ አይደል? ተጠቅሟል። ትልቅ ስልጣን አገኘ። ትልቅ ስልጣን አገኘ። ሚስት አገባ፣ ልጆች ወለደ። ከእግዚአብሔር ዘንድ የሚገኘውን በረከቱን ሁሉ አገኘ። ግን በዋናነት ያን ህልም እግዚአብሔር የሰጠው ግን ለማን ነው? ለሌላው ጥቅም ነው። ለሌላው ጥቅም ነው። ስለዚህ ራእይ ካለ ምን አለ ማለት ነው? በውስጣችሁ መፍትሄ አለ ማለት ነው። መፍትሄ ካለ የሆነ ችግር አለ ማለት ነው። ስለዚህ ዙሪያችሁን እኮ ማየት ነው። ዙሪያችን ውስጥ ያለው ችግር ምንድን ነው? በዙሪያችን ያላችሁበት ቦታ ማየት ነው። ምንድን ነው ያለው ችግር? የሆነ ችግር ስታዩ ውስጣችሁ በጣም የሚከነክናችሁ ከሆነ ያ ምንድነው? ፍንጭ እየሰጣችሁ ነው። ለዛ ችግር መፍትሄው አንተ ነህ እያለ ነው። መፍትሄው አንተ ነህ እያለ ነው። ስለዚህ የሚያሳስባችሁ ነገር ምንድን ነው? ሸክማችሁ ምንድን ነው? ምን ላይ ነው የሚለውን ነገር በደንብ ማወቅ አለብን። በደንብ ማወቅ አለባችሁ። ሌላው ስትሰሩት የሚቀላችሁ እና ስትሰሩት ደስ የሚያሰኛችሁ ነገር ምንድን ነው? በቃ የሆነ ነገር ስትሰሩት በጣም ቀሏችሁ የምትሰሩት ነገር፣ የሚከናወንላችሁ ነገር፣ ስትሰሩትም ኤንጆይ የምታደርጉት ነገር ምንድን ነው? እሱ ነው አንዱ የሚጠቁማችሁ ነገር ማለት። ራእይ ስራ ነው የሚሆነው አይደል? ስራ የሆነ ስራው ግን ምን መሆን አለበት? ኢንጆይብል መሆን አለበት። ለምሳሌ ላሳያችሁ አንድ የመጽሐፍ ቅዱስ ክፍል። ባለፈው ዘፍጥረት ምዕራፍ 2 ላይ ምን ተባብለናል? ለወንድ ልጅ ጌታ ምንድን የሰጠው? መጀመሪያ ራሱን ሰጥቷል። ከዚህ በኋላ ስራ ሰጠውና የተባባል ነው። አሁን ላይ ግን ተመልከቱ፣ ከወደቀ በኋላ ምን አለው? እሾክና አሜከላን ታበቅልብሃለች፣ የምድርን ቡቃያ ትበላለህ። ከፍ ብዬ ለመብል አዳምንም አለው የሚስትን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝኩም ዛፍ በልተሃልና ምድር ከአንተ የተነሳ የተረገመች ትሁን፣ በሕይወት ዘመን ሁሉ በድካም ከእርሷ ትበላለህ። ዘፍጥረት ምዕራፍ 2 ላይ እኮ እንዳየነው ስራ ነበሩ፣ ይሰራ ነበር። አያችሁ፣ ሲሰራ ግን ኤንጆይ ነው የሚያደርገው፣ ራሱን ነው የሚሆነው። አሁን ምን ሆነ? ከወደቀ በኋላ ስቲል ስራ አለው፣ ግን ምን ሆነ? በድካም ሆነ ማለት ነው። በድካም ሆነ። ከእርሷ ትበላለህ፣ እሾህና አሜከላን ታበቅልብሃለች፣ የምድርን ቡቃያ ትበላለህ። አያችሁ፣ እሾህ ምንድን ነው? ምቾትን ማጣት ነው። ምቾትን ማጣት ነው። ወደ መጣህበት መሬት እስክትመለስ ድረስ በፊት ወዝ እንጀራን ትበላለህ፣ አፈር ነህና ወደ አፈርም ትመለሳለህ አለ ማለት ነው። ስለዚህ ፋቲግ መጣ ማለት ነው። ዘፍጥረት ምዕራፍ 2 ላይ ስራ ነበር። አዎ ስራ ነበር፣ ይሰራ ነበር። ግን ምዕራፍ 3 ላይ ከወደቀ በኋላ እርግማኑ ምን አደረገው? ካሁን በኋላ የሚሰራውን ስራ ኤንጆይ እንዳያደርገው አደረገው ማለት ነው። ምቾት ነሳው ማለት ነው። ስለዚህ አሁን ላይ ራእይ ሲሆን ስትሰሩት ይቀላችኋል፣ ደስም ያሰኛችኋል። ልክ ዘፍጥረት ምዕራፍ 2 ላይ እንዳለው ነው የምትሆኑት። እና ጀስት ገንዘብ ለማግኛ ብቻ አይደለም የምታደርጉት ያን ነገር። ለምሳሌ እግር ኳስ ተመልከቱ። አሁን እግር ኳስ ላይ ዝም ብለን ከውጭ ስናየው የሆነ የሚያዝናና ነገር ይመስላል አይደል? እኛ አሁን ለመዝናናት ስለምናደርገው ነው፣ ያው ሰዎች ስለሚያደርጉት ነው። እኛ ባልልም ግን ሰዎች ስለሚያደርጉት ነው። ለመዝናናት ያደርጉታል። ስለዚህ ለመዝናናት አብዛኛው ሰው ስለሚያደርገው በቲቪ ሲያይ እነዛ የሚጫወቱ ሰዎች እየተዝናኑ ይመስሏል። እና እንደ እየተዝናኑ ይህን ሁሉ ሚሊዮን ይወስዳል እንደ ምናምን ነገር ይላል ማለት ነው ሰው። እና ማን እንደሆነ አሁን ባላስታውስም የሆነ እግር ኳስ ተጫዋች ታያለ ወይ ኳስ ሲባል በጭራሽ አለ። በጭራሽ ማየት አልወድም ኳስ አለ። ሌላ ነገር ነው የሚያዝናናኛል። ስለዚህ ይሄ ተጫዋች ሜዳው ሲገባ እየተዝናናበት አይደለም፣
ለሱ ስራው ነው፣ ገንዘብ ማግኛው ነው፣ መዝናኛው አይደለም። ልክ ከሜዳው ምናምን ሲወጣ ትሬኒንጉን ሲያቆም ሌላ ነገር ነው የሚፈልገው፣ የሚያዝናናውን ነገር። በተቃራኒ ደግሞ ሌሎች ደግሞ አሉ፣ ኳስ ሲጫወቱ ስራቸውም ነው መዝናኛቸውም ነው፣ ትዝናኑበታላችሁ። እና ራዕይ ሲኖራችሁ ራዕዩ ምናችሁ ነው? መዝናኛችሁም ይሆናል፣ ስራችሁም ይሆናል። ማይንዳችሁ እዛ ላይ ነው ፎከስ የሚያደርገው፣ እዛ ላይ ነው ፎከስ የሚያደርገው። ሌላ የመዝናኛ ነገር ትርፍ ነው የሚሆነው ለእናንተ ማለት ነው። ትርፍ ነው የሚሆነው፣ ሁለተኛ ሶስተኛ ነው የሚሆነው። ሜቢ ከጓደኞቻችሁ ጋር ምናምን የሆነ ነገር ልታደርጉ ትችላላችሁ እንጂ ዳይሬክትሊ እናንተን የሚያዝናናችሁ ነገር ምንድነው ከተባለ ራዕያችሁን፣ እሱን መፈጸም ነው የሚያዝናናችሁ። ለዛ ነው ብዙ ሰው የራሱ የሆነው ነገር ላይ ኢንቨስት ያደርጋል። እሱ እኮ ነው የሚለየው። አሁን ለምሳሌ ተቀጥራችሁ የምትሰሩ ከሆነ ያቺ የስራ ሰዓታችሁ ሲያልቅ ዞር ብላችሁ አታዩትም፣ ምን አገባኝ ትላላችሁ። የዛ ግን ካምፓኒ ባለቤት ግን 11 ሰዓትም ቢሆን 1 ሰዓትም ቢሆን ማታ አይወጣም፣ ቁጭ ብሎ ይሰራዋል። ለምን? የሱ ራዕይ ነዋ፣ የሱ ራዕይ ነው። እሱ ሰዓት አይቆጥርም። ጠዋት 2 ሰዓት ናን አይልም፣ 12 ሰዓት ሊገባ ይችላል። ማታም ሰራተኛው ሁሉ ወጥቶ እስከ ሌሊቱ ሊሰራ ይችላል። ለምን? የራሱ ቪዥን ነው፣ የራሱ ቪዥን ነው። ያንተ ካልሆነ ግን ምንም አይመስልህም። በቃ እቺ ሰዓትን ነው የምትቆጥሩ። አያችሁ? ስለዚህ ራዕይን የምታውቁበት አንዱ መንገድ ነው ከተባለ ስትሰሩት የሚቀላችሁና ደስ የሚያሰኛችሁ ነገር ምንድን ነው የሚለውን ነገር ማወቅ አለባችሁ። ሌላው ሀሳባችሁን አጥብቆ የያዘው ነገር ምንድን ነው ነው። ማይንዳችሁን አጥብቆ የሚይዘው ነገር፣ ማይንዳችሁ ላይ ተመላልሶ የሚመጣው ነገር ምንድን ነው? አሁን ባለንበት ሁኔታ ብዙ ሰው ያው የስራ ጫና አለበት፣ የምን ጫና አለበት፣ የቤተሰብ ጫና አለበት እና ማይንዱ ላይ ብዙ ጊዜ የሚመጣው ያ ነገር ነው። ግን ከዛ አልፋችሁ ነገሮች ቢስተካከሉ ብላችሁ ለማይንዳችሁ ነገራችሁት፣ ማይንዳችሁ ምን ላይ ነው ፎከስ የሚያደርገው? ምክንያቱም ራዕይ የሆነ ሰዓት ላይ የሚመጣ አይደለም፣ ፐርሲስተንት ነው፣ የሚቀጥል ነው። የሆነ ሰዓት ላይ የሚጠፋ የሆነ ሰዓት ላይ የሚመጣ አይደለም። ከልጅነታችሁ ጀምሮ ውስጣችሁ ያለ ነገር ነው። ሰዎች በተለያየ መንገድ ከዛ ከራዕያችሁ ሊያወጣችሁ ይሞክራሉ። ለምሳሌ ባለፈው እንዳልነው በግድ ዶክተሩን፣ በግድ ሳይንቲስቱን፣ በግድ ኢንጂነሩን፣ በቃ ህብረተሰባችን እንደዛ ነው የሚነግረን። በቃ ያበላል ስለሚባል በህብረተሰቡ ዘንድ ትልቅ ማዕረግ ተደርጎ የሚታየው እሱ ስለሆነ ማለት ነው። ስለዚህ በዛ ምክንያት ማይንዳችን ምን ያደርጋል? በቃ ቤተሰቦቻችን ወይም አካባቢያችን የሚለንን ነገር ለማድረግ እንታገላለን። ግን ውስጣችን አለ ስቲል ራዕዩ ማለት ነው። ስለዚህ ስናድግም ቲኔጀርም ስንሆን ያ ነገር አለ። ከዛም ስናልፍ በሀያዎቹ ዕድሜ ውስጥም ስንገባ ያ ነገር ስቲል አለ። የሆነ ሰዓት ላይ የሚጠፋ አይደለም። ስለዚህ ሀሳባችሁን ውስጣችሁን ሰቅዞ የያዘው ነገር ምንድን ነው የሚለውን ማወቅ ያስፈልጋል ማለት ነው። ማወቅ ያስፈልጋል። እሱም ማወቅ ስንጀምር ድሪማችን ጋራ መገናኘት እንችላለን ማለት ነው። ድሪማችን ጋራ መገናኘት እንችላለን። ስለዚህ የመጀመሪያው ነገር ምንድን ነው? የራዕይ መሰናክል ራዕያችንን አለማወቅ ብለናል። በሱ ውስጥ ነው እነዚህም ፖይንቶች ያየነው። ሁለተኛ ራስ እንደ ማንኛውም ሰው መቁጠር፣ ይሄ ሌላኛው ችግር ነው። ምክንያቱም አንደኛው ራስን ማወቅ ብለናል። ስለዚህ ራሳችን የምናውቅ ከሆነ ራሳችንን እንደ ማንኛውም ሰው መቁጠር የለብንም። ራሳችን እንዴት ነው መቁጠር ያለብን? ራዕይ እንደተሰጠው ሰው፣ ለሆነ ችግር መፍትሄ እንዳለው ሰው፣ ጌታ ወደዚህ ምድር ያመጣን በምክንያት እንደሆነ ማወቅ አለብን፣ መረዳት አለብን። ስለዚህ እንደ ማንኛውም ሰው ራሳችን መቁጠር የለብንም። ሶስተኛው ራዕይ የሚያስከፍለውን ዋጋ ደግሞ አለማወቅ የራዕይ መሰናክል ነው። ቅድም እንዳየ ነው ዮሴፍ ብዙ መከራን ያለፈው ወደ 13 ዓመት አካባቢ። ስለዚህ ራዕይ የሚያስከፍለውን ዋጋ ተምኖ መውጣት በጣም አስፈላጊ ነገር ነው። ዋጋ ያስከፍላል። ለዛ ነገር ዝግጁ መሆን አለብን። በሌላ አገላለጥ ምን ማለት ነው መሰላችሁ? አንዳንድ ነገሮችን መልቀቅ ያስፈልጋል። አሁን ብዙዎቻችን መልቀቅ አንፈልግም። እሱ ነው ችግራችን። መልቀቅ አንፈልግ። ለምሳሌ ራዕይሽን ካገኘሽ በኋላ አሁን የምትሰሪውን ስራ መልቀቅ ሊያስፈልግ ይችላል። ለዛ ነገር ዝግጁ ነሽ ወይ ነው? ብዙ ሰው ዝግጁ አይደለም። ምን ልሆን ይላል።
አያችሁ። ራእይ ግን ሲሆን ዋጋ እንደሚያስከፍል ማወቅ አለባችሁ። ለምን? ራእይሽ ጊዜ ያስፈልገዋል። ስለዚህ አሁን የምትሰሪው ስራ ሙሉ ጊዜሽን እየወሰደብሽ ይሆናል። ስለዚህ መልቀቅ ስንጀምር ማግኘት እንጀምራለን። ስንለቅ ግን ዋጋ ያስከፍላል ወይ? ኦፍኮርስ ያስከፍላል። ዋጋ የማያስከፍል ራእይ የለም። ራእይ አይሆንም። ሽልማት ካለ ዋጋ አለ። ሽልማት ያስባለው እኮ ዋጋ ስላለ ነው። አልጋ በአልጋ የሚባል ነገር የለም። ስለዚህ ራእይ የሚያስከፍለውን ዋጋ ማወቅ ግዴታ ነው። ካላወቅን የራእይ መሰናክል ነው። አራተኛ መባከን ነው። በብዙ ነገር መባከን፣ የራስ ባልሆነ ነገር ላይ ፎከስ ማድረግ፣ መስራት መባከን ነው። እኛ እንደ ማግኘት እንቆጥሯለን፣ ግን አይደለም፣ መባከን ነው። የሆነ ገንዘብ ልናገኝ እንችላለን በወር፣ ግን ራእያችሁ ላይ ካልሆናችሁ መባከን ነው። ለምን? ሞር ከራእያችሁ እየራቃችሁ ነው። መባከን ጊዜም ሊሆን ይችላል። ጊዜን በአግባቡ አለመጠቀም። ምን ማለት ነው? ጊዜን ያላግባቡ መጠቀም። ራእያችሁ ላይ ፎከስ ማድረግ ሲገባችሁ ሌላ ነገር ላይ ፎከስ የምታደርጉ ከሆነ ጊዜያችሁ እየተበላ ነው። ጊዜያችሁ እየተበላ ነው። ስለዚህ የራእይ መሰናክል አራተኛው መባከን ነው። ስለዚህ እንደዚህ ከሆነ ራእያችን እንዴት እንፈጽም ከተባለ የመጀመሪያው ነገር ራእያችንን ስናውቅ ያላችሁን አቅም ታውቃላችሁ ማለት ነው። ያላችሁን አቅም ታውቃላችሁ ማለት ነው። ፖቴንሻላችሁን ታውቃላችሁ ማለት ነው። ስለዚህ ለእኔ የሰጠኝ እግዚአብሔር አቅም ምንድን ነው የሚለው ነገር ካወቃችሁ ያን አቅም ያን ኤነርጂ እንዴት ነው ወደ መሬት ማመጣው ብላችሁ ሁለተኛው ስቴፕ ላይ እንገባለን ማለት ነው። ሁለተኛው ስቴፕ ምንድን ነው? መጻፍ ነው። መጻፍ ነው። ራእያችንን መጻፍ ያስፈልጋል። ራእይ ደግሞ ሲጻፍ ጀስት ዋን ስቴትመንት ነው። ባለፈው እንዳየ ነው ኢየሱስ ላይ ምሳሌ አድርገን አይተናል አይደል? ምንድን ያለው ኢየሱስ? ለምንድን ነው የተወለድኩት አለ? ለእውነት ልመሰክር፣ ስለዚህ ተወልጃለሁ አለ። ስለዚህ እናንተ ለምንድን ነው የተወለዳችሁት? በአንድ መስመር መጻፍ አለባችሁ። ለዚህ ጉዳይ ነው የተወለድኩት፣ ራእይ ይሄ ነው ብላችሁ መጻፍ አለ። ብዙ ጊዜ በተደረጉ ጥናቶች የተጻፉ ራእዮች ናቸው የተፈጸሙት። ያልተጻፉ ራእዮች አልተፈጸሙም። እና ትንቢተ ዕንባቆም ምዕራፍ 2 ቁጥር 2 ላይ ጀስት ሐሳቡ እንድትይዙልኝ ነው። እሺ አውዱ ሌላ ነገር ነው፣ ግን ሐሳቡ እንድትይዙልኝ እንደዚህ ይላል። እግዚአብሔርም እንዲህ ሲል መለሰ። ተመልከቱ። እግዚአብሔርም እንዲህ ሲል መለሰ፣ በቀላሉ እንዲነበብ ራእዩን ጻፈው፣ በሰሌዳም ላይ ቅረጸው ይላል። አያችሁ፣ የእግዚአብሔር ፕሪንሲፕል አንዱ ምንድን ነው? ጻፈው። ስለዚህ መጻፍ ግዴታ ነው። ስለዚህ ሁላችሁም ራእያችሁን ምን ማድረግ አለባችሁ? መጻፍ አለባችሁ። ከዛ ጻፉትና ካልጋችሁ ስትነሱ የምታዩበት ፊት ለፊት ላይ አስቀምጡት። ሞቲቬሽን ይሰጣችኋል። ልክ ከእንቅልፋችሁ ስትነሱ የምታዩበት ቦታ ላይ አስቀምጡት። ምናልባት ብዙዎቻችን ያው ስንነሳ ስልካችን ላይ ስለሆነ የምንሄደው፣ ወይም የስልካችሁን ስክሪን ሴቨር አድርጉት። እንደው ምን ማድረግ ይቻላል? እንደዛ ከሆነ ቅድሚያ የምንሄደው ስልካችን ላይ ከሆነ የስልካችሁ ስክሪን ሴቨሩ ላይ በሚያምር ሁኔታ አድርጋችሁ ጻፉት ማለት ነው። ከዛ እሱ ስታዩ ሌላ ነገር ላይ አትገቡም ማለት ነው። ለራእያችሁ ፎከስ ታደርጋላችሁ። ስለዚህ መጻፍ በጣም አስፈላጊ ነገር። ስትጽፉ ደግሞ 2 ገጽና እንዳጽፉ፣ አንድ ገጽም አይጻፍም። ራእይ አንድ ስቴትመንት ነው፣ አንድ መስመር ነው፣ ውስብስብ አይደለም። ራእይ ደግሞ ስትጽፉ ዓመተ ምሕረት አይጻፍም። በዚህ ዓመተ ምሕረት አትሉም፣ አይታውቁትም መቼ እንደሚፈጸም። ዓመተ ምሕረት የሚጻፈው ምን ላይ ነው ካላችሁኝ፣ ዓመተ ምሕረት የሚጻፈው እቅድ ላይ ነው፣ ፕላኒንግ ላይ ነው። እሱ 3ኛው ነው። ስለዚህ ራእያችሁን ጻፋችሁ፣ ያን ራእይ እንዴት ነው የምፈጽመው ከተባለ ፕላኒንግ ያስፈልጋል። ስለዚህ ፕላን ስታደርጉ፣ እቅድ ስታወጡ፣ የአጭር ጊዜ እቅድ፣ መካከለኛ እቅድ፣ ረጅም ጊዜ እቅድ። ስለዚህ ራእያችሁ በ1 ዓመት ሊፈጸም ይችላል፣ በ10 ዓመትም ሊሆን ይችላል፣ ከዛ በላይም ሊሆን ይችላል። ለምሳሌ ምሳሌ 16 ቁጥር 1 ላይ እንደዚህ ይላል፣ የልብ መዘጋጀት ከሰው ነው፣ የምላስ መልስ ግን ከእግዚአብሔር ዘንድ ነው ይላል። ስለዚህ የልብ መዘጋጀት ከማን ነው? ከሰው ነው። ፕላኒንግ ከሰው ነው። እግዚአብሔር ፕላን አያደርግልም መጥቶ በዚህ 1 ወር ውስጥ ይህን ስራ አይልም። እግዚአብሔር ፕላኒንግ ያንተ ነው። ያን ግን ፕላኒንጉን እቅድን ለእግዚአብሔር አደራ ደግሞ መስጠት አስፈላጊ ነገር ነው። ጌታም ሲያስተምር ሉቃስ ወንጌል ምዕራፍ 14 ላይ እንደዚህ ይላል፣
ቁጥር 28 ላይ ከእናንተን ግንብ ሊሰራ የሚወድ ለመደምደሚያም የሚበቃ ያለው እንደሆነ አስቀድሞ ተቀምጦ ኪሳራውን የማይቆጥር ማን ነው? ኪሳራውን የማይቆጥር ያለዚያ መሰረቱን ቢመሰርት ሊደመድሙም ቢያቅተው ያዩት ሁሉ ይህ ሰው ሊሰራ ጀምሮ ሊደመድሙም አቃተው ብሎ ሊዘበቱበት ይጀምራሉ። ፕላኒንግ ማድረግ ከኪሳራ ያድናል። ፕላኒንግ ማድረግ ሰዎች ያልተገባ ቃል ወደ አንተ እንዳይሰነዝሩ ይጠብቃል። ስለዚህ ጌታ ራሱ ምን አለ? አስቀድሞ ምን ብሎ ተቀምጦ። አያችሁ፣ መቀመጥ ያስፈልጋል፣ ማሰብ ያስፈልጋል፣ ሐሳቡን መሰብሰብ ያስፈልጋል፣ ከዛ ፕላን ማድረግ ያስፈልጋል። ኪሳራውን የማይቆጥር ማን ነው አለ። ሁለተኛ ምሳሌ ወይም አለ ሌላውን ንጉሥ በጦርነት ሊጋጠም የሚሄድ ከሁለት እልፍ ጋር የሚመጣበትን በአንድ እልፍ ሊገናኝ የሚችል እንደሆነ አስቀድሞ ተቀምጦ የማያስብ ንጉሥ ማን ነው? ባይሆንስ ሌላውን ገና ሩቅ ሳለ መልእክተኞችን ልኮ እርቅ ይለምናል አለ። እውነት ነው። ሁለት ነገስታት ቢጣሉ ኤ የሚባል ሀገርና ቢ የሚባል ሀገር ቢጣሉ የሁለቱ ፕሬዝዳንቶች ሚሊተሪያቸውን ማየት አለባቸው። የአንዱ ሀገር ሚሊተሪ በእጥፍ የሚበልጠው ከሆነ አያዋጣም ማለት ነው ጦርነቱ። ስለዚህ አስቀድሞ ይሄ ምን ማድረግ አለበት? መልእክተኛ መላክ አለበት፣ ለእርቅ መለመን አለበት። ካልሆነስ ምን ያመጣል ምናምን ብሎ ከገባበት በቃ ህዝብ ያስጨርሳል። ስለዚህ ጌታ ምን አለ? አስቀድሞ ተቀምጦ የማያስብ ንጉሥ ማን ነው አለ። ስለዚህ ንጉሥ ራሱ ተቀምጦ ፕላን የሚያደርግ ከሆነ እኛም ተቀምጠን ማድረግ አለብን። ፕላን ማውጣት አለብን ማለት ነው። ስለዚህ ከጌታ ትምህርት እንደዚህ መሮች እናወጣለን ማለት ነው። ስለዚህ አሁን እቅድ አላችሁ ወይ ብዬ ብጠይቃችሁ ስንት ሰው እቅድ አለው እዚህ ውስጥ? እስቲ ለራሳችሁ መልሱት። አሁን 2018 በእኛ 2018 ሊያልቅ አንድ ወር ነው የቀረው። አንድ ወር ከምናምን የእናንተም ሊያልቅ የውጮቹም ሊያልቅ ስንት ጊዜ ነው የቀረው? በእኛ ስናስበው በዚህ ዓመት እቅዳችሁን አውጥታችሁ ነበር ወይ? መስከረም ላይ ብዙ ጊዜ እንደዛ ስለሚል አሁን እኔም ፐርሰናሊ ብትጠይቁኝ እኔ መስከረም ላይ እቅድ አላወጣም። ለምሳሌ አዲስ ዓመት የሚባለው መስከረም ነው አይደል? ብዙ ሰው እቅድ የሚያወጣው ያኔ ነው። ያው አዲስ ዓመት ስለሆነ መንግስትም ያኔ እቅድ ስለሚያወጣ ብዙ ሰው እቅድ ያኔ ያወጣል። እኔ ግን እቅድ ያኔ አላወጣም። እኔ እቅድ ማወጣው መቼ ነው? መጋቢት ላይ ነው። ለምንድን ነው መጋቢት ላይ ካላችሁ ልደቴ ስለሆነ ነው። እኔ ከተወለድኩበት ዓመት ተነስቼ ነው አዲስ ዓመት ብዬ የምቆጥረው። ፐርሰናሊ 2018 የምንለው በጋራ እንደ ኢትዮጵያ በጋራ አንድ ላይ ነው እንጂ እኔ መጋቢት ላይ ነው የተወለድኩት። ስለዚህ እቅድ የማወጣው ያኔ ነው የተወለድኩበት ቀን። እንዴ 2018 ስቆጥር እኮ አይደለም እድሜ የሚጨምረው። እድሜ የሚጨምረው የምቆጥረው የተወለድኩበት ቀን ላይ ነው። ስለዚህ ያኔ እኔ የልደቴ ቀን ያኔ ነው እቅዴን ማወጣው። እቅዴን ያኔ ያወጣለሁ ማለት ነው። የኔ አዲስ ዓመት ቢገባው መጋቢት ላይ ነው። ለዛው መጋቢት አንድ ላይ ነው የሚገባው። ስለዚህ እናንተም በዚህ አይነት መንገድ ማድረግ ትችላላችሁ። በተወለዳችሁ ጳጉሜ 5 ከሆነ ጳጉሜ 5፣ መስከረም 1ም ከሆነ መስከረም 1፣ ነሐሴም ከሆነ በቃ ማድረግ ትችላላችሁ። አይ በቃ ከሰው ጋር ላቅድም ካላችሁ ትችላላችሁ፣ መብታችሁ ነው። ዋናው ግን ምን ይኖራችሁ? የዓመት ፕላኒንግ ይኖራችሁ። የዓመት ፕላኒንግ ይኖራችሁ። ስለዚህ እኔ አሁን ጳጉሜ ላይ አይደለም እኔ ምን ሰራው ብዬ የማየው ራሴ ነው። እኔ የማየው መቼ ነው? በሚቀጥለው መጋቢት ላይ ነው የማየው። በሚቀጥለው መጋቢት እንደ ጌታ ፍቃድ ከደረስኩ ያኔ ያለው ማለት ነው ምን ሰራው የሚሆን አይና ለቀጣዩ ደግሞ ማስበውን ነገር ለቪዥን የሚያደርግ እንደ ግባት የሚጠቅመኝ ነገር አዘጋጃለሁ ማለት ነው። ስለዚህ በጌታም ትምህርት በብሉይ ኪዳንም በነቢያቱ ትምህርት እቅድ የሚባል ነገር እንዳለ አይተናል። ፕላኒንግ አለ ማለት ነው። ፕላኒንግ አለ። አራተኛ እንዴት እንፈጽም ከተባለ አስተሳሰባችን እንቀይር ነው። ሮሜ ምዕራፍ 12 ላይ በአእምሮ መታደስ ተለወጡ ይላል። ስለዚህ በየጊዜው አስተሳሰብን መቀየር ያስፈልጋል።
እንዴት እንቀይር አስተሳሰባችንን ከተባለ ከራያችን ጋር የማይሆን ዳታ ወደ አይምሯችን ባለማስገባት የሚያዝናኑ ነገሮች ኦፍኮርስ ማየቱ አይከፋም። ቲክቶክ ላይ እንመጣለን እናያለን ምናምን እናያለን፣ ችግር የለውም። የተወሰነ መዝናናት ችግር የለውም። ግን እንዴ ከዋልንበት ምንድን ነው በቃ ማይንዳችን ውስጥ የተለያየ ኢንፎርሜሽን ነው የሚገባው፣ የተለያየ ዳታ ነው የሚገባው። ስለዚህ ማይንዳችን ምን ማድረግ አለብን? ማጠብ ያስፈልጋል። ስለዚህ ማይንዳችንን መጠበቅ አለብን። ከምናየው ከምንሰባው ጋርድ ማድረግ አለብን። ለምን? ዳታ የሚገባው ወደ አይምሯችን በምንድን ነው? አንድ በማየት አንድ በመስማት ነው። ሌላ ያው በመንካት ምናምን ነገርም በዛም ይገባል፣ ግን በዋናነት በማየትና በመስማት ነው። ስለዚህ የምናየው ነገር መጠበቅ አለብን። ብዙ ጊዜ ይላል አሁን ቲክቶክ ላይ እዚህ ውስጥ አላችሁ 100 ምናምን ሰዎች አላችሁ፣ እዚህ እየሰማችሁ ነው፣ ስለ ራእይ እየሰማችሁ ነው። አሁን ተምራችሁ ምናምን ኖት ምናምን ይዛችሁ ከዛ እኛ ስንዘገወን ቤት የሆነ ፖለቲካ ቤት ደግሞ ገብታችሁ በለው የምትሉ ከሆነ ምንም ትርጉም የለውም። ምንም ትርጉም የለውም። እንዳትለቀውና የምትሉ ከሆነ ትርጉም የለውም። አሁን ብዙ ሰው እንደዛ ነው። ቲክቶክ ያው ታውቃላችሁ የሌለ ርዕስ የለም። በረከትም አለ፣ ስድብም አለ፣ ፖለቲካም አለ፣ ሃይማኖትም አለ። በቃ የሌለው ነገር የለም። ሃይማኖት ላይ ራሱ የተለያየ ትምህርት ነው ያለው እና አንዳንዱ እዚህ መጥቶ አሜን ይላል፣ እዛም ሄዶ ከኔ ትምህርት የሚቃረውንም ጋር አሜን ይላል። እንደዛ ከሆነ ለውጥ አይመጣም። ስለዚህ ማይንዳችንን ምን ማድረግ አለብን? ጋርድ ማድረግ አለብን። ጋርድ ማድረግ አለብን። አሁን ብዙ ሰው ለሚበላው ምግብ ነው የሚጨነቀው። ይህ ምግብ ከበላው ያመኛል ይላል። ይህን ምግብ ከበላው ጨጓራዬን ይነካል ይላል። እንደ ጨጓራ ለጨጓራዬን ያህል ካሰብክ ለአይምሮ ለምንድን ነው የማታስበው? ይህን ከሰማው አይምሮን ይነካል ብለህ ዞር ማለት ነው። እዚህ ከቆየው እዚህ ቤት ካሁን በኋላ በቃ ለጨጓሬ ልክ አይሆንም እንደምትለው ለአይምሮ ልክ አይሆንም ብለህ ከዛ ቤት መውጣት። ስለዚህ አስተሳሰብን መቀየር በጣም አስፈላጊ ነገር ነው። 5ኛ ዛሬ ለእቅድህ በሙላት ኑር ነው። ዛሬን በሙላት ኑር። ለምን? ለእቅድህ። ስለዚህ ከእቅድህ ጋር የሚጋጭ ነገር ካለ ያን ነገር እምቢ ማለት ነው ያለብህ። ለምሳሌ ዛሬ 20 ደቂቃ አነባለሁ ብለህ መድበህ ከሆነ የሆነ ሰው መጥቶ ውጣ ካለ መውጣት የለብም። 20 ደቂቃውን መጨረስ አለብህ። ወይም ከወጣህም እንኳን ስትመለስ 20 ደቂቃውን ማንበብ አለብህ ማለት ነው። ስለዚህ በሙላት መኖር ያለብህ ለእቅድህ ነው። ለእቅድም በሙላት መኖር አለብህ። 6ኛ ያው በማየት አትመላለስ ነው። ተስፋ የሚያስቆርጥ ነገር ሊኖር ይችላል። ነገሮች እንዳሰብከው ላይሄዱ ይችላሉ፣ እንደ እቅድ ላይሄዱ ይችላሉ። ስለዚህ በማየት ከሆነ የምትመላለሰው ተስፋ ትቆርጣለህ። ግን ራእይ የምን ስራ ነው? የአይን ሳይሆን የልብ ነው ተባብለናል። ስለዚህ በማየት ላይ ሳይሆን መደገፍ ያለብህ በእምነት ላይ ነው መደገፍ ያለብህ። በቃ እንደዚህ አይነት ነገር አጋጥሞኛል፣ ግን አልፈዋለሁ፣ ይታለፋል፣ ችግር የለውም። ይህን ነገር ለማድረግ አስቤ ነበር፣ ግን አሁን ላይ ማድረግ አልቻልኩም። ከተለያየ ምክንያቱም የተለያየ ተጽዕኖ አለብን አይደል? የመንግስት ተጽዕኖ አለብን፣ የብዙ ነገር የራሳችን የቤተሰብ የምን ተጽዕኖ አለብን። ስለዚህ እቅዳችንን ላግ ሊያደርግብን ይችላል፣ ግን ኢትስ ኦኬ በቃ በሚቀጥለው ፈጽመዋለሁ ብለን በእምነት መጓዝ ይኖርብናል። 7ኛና ደግሞ በጣም ወሳኙ ነገር ምን እንደሆነ ታውቃላችሁ? ራእያችሁ እንዳትፈጽሙ ከሚያደርጉ ሰዎች ራቁ። በሂሳብ እነዚህን እንግዲህ ምልክቶች ታውቃላችሁ ብዬ አስባለሁ አይደል? መደመር አለ፣ ማባዛት አለ፣ መቀነስ አለ፣ ማካፈል አለ። ስለዚህ እነዚህን ምልክቶች ለሁለት ከፍያቸዋለሁ። የመጀመሪያው ምንድን ነው? መደመርና ማባዛት። እንደዚህ አይነት ሰዎች አሉ። ከነዚህ ጋራ ነው መሆን ያለባችሁ። መደመር ምን ማለት ነው? ያላችሁ ነገር ላይ አድ የሚያደርጉ። ማባዛት ምንድን ነው? ያላችሁ ነገር ላይ የሚያባዙ፣ ሐሳብ በመስጠት ድጋፍ በመስጠት በተለያየ መንገድ ከናንተ ጎን የሚቆሙ ከነዚህ ሰዎች ጋር አብራችሁ ነው ማለት ነው። ከነዚህ ሰዎች ጋር ግን ራቁ። ምን የሚያደርጉ? ከሚቀንሱ። ያለን ሪሶርስ የሚቀንስብህ ሰው አለ። ሌላስ? የሚያካፍል። ይሄ ማካፈል አይደል? ሐሳብን ለሁለት የሚከፍልብህ ሰው አለ። መጥቶ ደህና ነገር እያሰብክ
ምናምን ብሎ በቃ ሀሳብን ለሁለት ይከፍልብሃል ማለት ነው። ገና ሲመጣ አንዳንድ ሰዎች አሉ ተስፋ የሚያስቆርጡ። ጥሩ ሙድ ላይ ሆነ ይመጣና በቃ የማይሆን ዜና ይነግርሃል ማለት ነው። ቀንን ብልሽ ያደርጓል፣ ሀሳብን ለሁለት ይከፍሏል። ስለዚህ የሚቀንሱና የሚያካፍሉ ሰዎች አሉ። እነዚህ ሰዎች ራቁ። እንዴት ራቅ? ብሎክ አድርጉ፣ ስልካቸውን ሰርዙ። በቃ ይቻላል። የማይቻል ነገር የለም። የማይቻል ነገር የለም። ስለዚህ ምርጫው የኛ ነው። እንደነዚህ አይነት ሰዎች ወዳጅ ማድረግ፣ ጓደኛ ማድረግ ጥሩ ነው። እነዚህን ግን መራቅ ነው። መራቅ ማለት መጥላት ማለት አይደለም። በቃ በጌታ ሰላም መለያየት ነው። በጌታ ሰላም መለያየት። ስለዚህ በውስጣችሁ ካሁን በኋላ እንደዚህ አይነት ሰው ሲመጣ አንተማ የምታካፍልብኝ ሰውነ የምትቀንስብኝ ሰውነ ብላችሁ በአራዳ ቋንቋ ላሽ ማለት ነው። ያላችሁ ነገር ላይ ግን አድ የሚያደርጉ ያላችሁን ነገር አፕሪሼት የሚያደርጉ ያላችሁን ነገር የሚያባዙ ደግሞ አሉ። እነሱን ደግሞ አጥብቆ መያዝ ብቻ አይደለም የእነሱንም ነገር ላይ አድ ማድረግ እንጂ እነሱ ለአንተ አድ እያደረጉ አንተ የምትቀንስባቸውማ ከሆነ እነሱ ከአንተ ነው መራቅ ያለባቸው አይደል? አሁን ብዙ ጊዜ እኛ የሆነ ነገር ስንሰማ ሌላ ሰውን እያሰብን ነው የምንሰማው። ራሳችንን ማሰብ አለብን። የምትቀንስ ሰው ልትሆን እንችላለን። አንተኛው የምትሰማኝ ልትሆን እንችላለን። ስለዚህ የምትቀንስ ከሆነ እባክህን ወደ መደመርና የምታካፍል ከሆነ ወደ ማባዛት ነው። እና ብዙዎቻችን ያው ለሌላ ሰው ብለን ስለምንሰማ ነው እንጂ ራሳችንም እኮ እዚህ ውስጥ እንሆናለን። ስለዚህ ከዚህ መራቅ፣ ከዚህ አይነት ሰው ራቁ። እንደዚህ አይነት ማስተሳሰብ ካላችሁ ይህን አስተሳሰብ አስወግዱ ማለት ነው። እናስወግድ። ለውጥ የሚመጣው ከራስ ስለሆነ ማለት ነው። ለዛ ነው ሰለሞን ምን ይላል? ከጠቢባን ጋር የሚሄድ ጠቢብ ይሆናል፣ የሰነፎች ባልንጀራ ግን ክፉ መከራን ይቀበላል ይላል። ክፉ መከራን ይቀበላል። ሰነፉ አይደለም መከራ የሚቀበለው፣ አንተ ነህ መከራን የምትቀበለው። ስለዚህ ዙሪያን ማየት ያስፈልጋል። እስቲ ዙሪያችሁን ተመልከቱ። ምን አይነት ሰው ነው ስልካችሁ ውስጥ ያሉት? ኮንታክት ሊስትን ተመልከች። ከማን ጋር ነው ብዙ ሰዓት የምታሳልፉት? ወዳጅ የምትሉት ሰው ምን አይነት ሰው ነው? እሱም መለየት አለባችሁ ማለት ነው። መለየት ይኖርባችኋል። 8ኛ ጊዜያችንን በአግባቡ መጠቀም። ኤፌሶን 5:16 ላይ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ይላል። መዋጀት ምን ማለት ነው? የራስ ማድረግ ነው። ስለዚህ ጊዜን የሚወስዱበት ብዙ ነገሮች አሉ። ስለዚህ ምን ማድረግ አለበት? ጊዜን የራስ አድርገው። እዚህ ላይ ልክ እንደቅድሙ በጣም የምንማረው ከጌታ ነው። ጌታ ዮሐንስ ወንጌል ምዕራፍ 7:6 ላይ እንደዚህ ብሏል። ኢየሱስም እንዲህ አላቸው፣ ጊዜ ገና አልደረሰም፣ ጊዜያችሁ ግን ዘውትር የተመቸ ነው አላቸው። አያችሁ አይደል? አሁን ራስን ግለጥ አሉት ወንድሞቹ ምዕራፍ 7 ላይ ትዝ የሚላችሁ ከሆነ ግን ኢየሱስ ምን አለ? ጊዜ ገና አልደረሰም፣ ራሴን የምገልጠው ጊዜ ገና ነው፣ በእናንተ ፕላን አልሄድም አላቸውና እነሱ ከሄዱ በኋላ ትንሽ ቆይቶ ሄደ ማለት ነው። ስለዚህ ጊዜ መጠበቅ ያስፈልጋል። ምቹ ጊዜ የሚባል አለ። ምናልባት ኔክስት ዊክ ላይ ጊዜ በሚል አንድ ጊዜ እንወስዳለን። እንደዛ ቢሆን ጥሩ ይመስለኛል። ጊዜ ምንድን ነው ከመጽሐፍ ቅዱስ ጊዜያችን እንዴት እንጠቀም የሚለው ራሱን የቻለ አንድ ሴሽን እናደርገዋለን። ስለዚህ ጊዜን በአግባቡ መጠቀም እጅግ በጣም አስፈላጊ ነገር ነው። ለሁሉ ነገር እሺ አይባልም፣ ለሁሉም ነገርም እምቢ አይባልም። ስለዚህ ጊዜያችንን አሬንጅ ማድረግ ያለብን ከምን ጋራ ነው? ከእቅዳችን ጋራ ማለት ነው። ከእቅዳችን ጋራ ቅድም ተባብለናል። የአጭር ጊዜ፣ መካከለኛ፣ የረጅም ጊዜ ብለናል። ስለዚህ ከዚህ እቅዳችን ጋራ ካልሆነ በቃ ያ ጊዜ ለእናንተ ምን አይደለም? ምቹ አይደለም ማለት ነው። ስለዚህ ታይሚንግ በጣም አስፈላጊ ነገር ነው። እንደ እግዚአብሔር ለምንድን ነው ሰማይና ምድርን ጠቅላላ ለምንድን ነው በአንድ ደቂቃ መስራት ያልፈለገው? ሰኞ፣ ማክሰኞ፣ ያው ታውቃላችሁ ማክሰኞ አይባልም በተለምዶ ነው። ማክሰኞ ነው የሚባለው። የሰኞ ማግስት ማለት ነው። ስትጽፉ ክ አድርጋችሁ አይደለም የምትጽፉት፣ ግ አድርጋችሁ ነው። ማክሰኞ ነው የሚባለው፣ የሰኞ ማግስት ማለት ነው። ስለዚህ እያንዳንዱ ዕለት እግዚአብሔር 6 ቀን ነው የፈጀው።
ከዛ በሰባተኛው ቀን ምን አደረገ? አረፈ። አያችሁ። ለምን ካላችሁኝ እቅድ ከእግዚአብሔር እንማራለን ማለት ነው። ሰኞ የሚሰራው ሰኞ ነው የሚሰራው፣ ሮብ አይሰራም። የማክሰኞ ለሐሙስ ማምጣት የለባችሁም፣ አይሆንም። ስለዚህ ጌታ 6 ቀን ሰራ፣ በሰባተኛው ምን አደረገ? አረፈ ማለት ነው። እረፍት አደረገ። ከዚህም ፕሪንሲፕል እናወጣለን፣ መርህ እናወጣለን። 7ቱም ቀን አይሰራም፣ እረፍት ያስፈልግሃል ማለት ነው። እረፍት ያስፈልግሃል። ያው እኛ እሑድን ሰንበት ባንሎ የጌታ ቀን ተብሏል። ስለዚህ በዛ የጌታ ቀን ጋራ ከሰዎች ጋራ ከወንድሞቻችን ከእህቶቻችን ጋር ምን ማድረግ አለብን? ፌሎሺፕ ማድረግ አለብን ማለት ነው። ፌሎሺፕ ማድረግ አለብን አይደል? እግዚአብሔር ከዛ በኋላ በሕጉም ሰጥቷል። የሰንበትን ቀን አስብ ብሏል። አሁን እኛ እንደ አይሁዳውያን የሆነ ነገር ይመጣብናል ምናምን ብለን የምናከብረው ነገር የለንም፣ የምናከብረው ቀን የለንም። ግን የሆነ መርህ እናወጣበታለን ማለት ነው። አያችሁ፣ መርህ እናወጣለን። ምን ማለት ነው? የእረፍት ጊዜ የሚባል አለ። ማረፍ ጥሩ ነው። አስታርፉ ሰውነታችሁ፣ ማይንዳችሁ ምን ይሆናል? ሪፍሬሽ ያደርጋል ማለት ነው። ሪፍሬሽ ያደርጋል እና የእረፍት ቀን ግዴታ ነው። ራዕይን ማሳካት የምትፈልጉ ከሆነ ማረፍ ጥሩ ነው። ማረፍ ጥሩ ነው። እረፍት ያስፈልጋል ማለት ነው። እሱን ከእግዚአብሔር እንማራለን፣ ከሕጉም እንማራለን። መርህ እናወጣለታለን። 9ኛው እንግዲህ ሁሉን ለማስደሰት አትጣር ነው። ምክንያቱም ሁሉም አይደሰትም። ስለዚህ ፎከስ የምታደርገው ምን ላይ ነው? ራዕይ ላይ ነው ፎከስ ማድረግ ያለብህ ማለት ነው። ስለዚህ ያኛውም ሲመጣ እችኛውም ስትመጣ በቃ ለሁሉም ምንሆን ከሆነ ችግር ነው። ለምን ሁሉም ሰው አይደሰትም? ማስደሰትም አይጠበቅብህም። ስለዚህ የሚደግፍ ሰው አለ፣ ደግሞስ የሚቃወም ሰው አለ። ይሄ ህይወትን ባላንስ ያደርጋል። በነገራችን ላይ የሚደግፍ ብቻ ሰው ሲኖር ራሱ ደስ አይልም። የሚቃወም ሰው ያስፈልጋል። የሆነ ስቴፕ እኮ የምታድገው ሰው እንትን ሲያደርገ ነው። እሱን ቀጣይ ፖይንት ላይ እናያለን። ስለዚህ ሁሉን ለማስደሰት ምን አትበል፣ አትጣር። እንደውም ምን ይባላል? ሰው እንዳይጠላ ከፈለክ አይስክሬም ሻጭ ሁን ይባላል። ፈረንጆች እንደዛ ይላሉ። አይስክሬም ሁሉም ስለሚወድ አብዛኛው ሰው ስለሚወድ ችግር የለውም፣ ጣፋጭ ነገር። ስለዚህ ሁሉን ለማስደሰት ምን ማድረግ የለብንም? መጣር የለብንም። መጣር ያለብህ ጌታንና ጌታ የሰጠን ራዕይ ለመፈጸም ነው መጣር ያለብህ። 10ኛ ጸልይ ነው። ሁልጊዜ መጸለይ አስፈላጊ ነገር ነው። ባለፈው እንዳየነው መንገድን ለእግዚአብሔር አደራ ስጥ። ስለዚህ ራዕይ አለ፣ ፕላኒንግ አለ። ያን ፕላኒንግን ለማን አደራ ትሰጣለህ? ለእግዚአብሔር አደራ ትሰጣለህ ማለት ነው። እግዚአብሔር እንዲያስተካክለው። አንዳንድ እቅዶች መወገድ ካለባቸው እሱ እንዴት ነው የምታውቀው? በምሪት ነው የምታውቀው። ያን ነገር ማውጣት አለብህ ይላል። 11ኛ ተቃውሞን፣ መገፋትን አለመጥላት። ዮሴፍን ቅድም ስናይ ወንድሞቹ ጠሉት፣ ከዛ በኋላ ሸጡት። ባይሸጡት ወደ ግብፅ አይሄድም፣ ወደ ግብፅ ባይሄድ አይነግስም። ስለዚህ መገፋትን መጥላት የለብንም። ምሳሌ 30 ቁጥር 33 ላይ ጠቢቡ እንደዚህ ይላል፣ ወተት መግፋት ቅቤን ያወጣል ይላል። አፍንጫንም መጭመቅ ደምን ያወጣል፣ እንዲሁም ቁጣን መጉተት ጠብን ያወጣል ይላል። አያችሁ፣ ወተትን መግፋት ምን ያመጣል? ቅቤን ያወጣል ይላል። አፍንጫን ደግሞ መጭመቅ ምን ያወጣል? ደምን ያወጣል። በፊት ትምህርት ቤት አንዳንድ ልጆች እንደዚህ ያደርጉ ነበር። ከክላስ ለመውጣት አርገሻል መሰለኝ ወይ ከክላስ ለመውጣት አፍንጫቸውን በቃ ጭምቅ ያደርጉትና የሆነ ነገር ይነካኩትና ይነስራቸዋል ማለት ነው። ከዛ ቲቸር ምናምን ይላል፣ ከዛ ውጡ ይባላል። አንድ ፔሬድ ምናምን ይቀጣሉ። እና ምንድነው የሆነ ነገር ፑሽ ስታደርግ፣ የሆነ ነገር ስትገፋ የሆነ ነገር ይወጣል ማለት ነው። የሆነ ነገር ይወጣል። ስለዚህ ወተት ሲገፋ ምን ይወጣል? ቅቤ ይወጣል። ስለዚህ ጠላት ሲገፋ ምን ይወጣል ማለት ነው? ቅቤ ይወጣል ማለት ነው። ራዕይ ይወጣል። እግዚአብሔር በአንተ ውስጥ ያስቀመጠውን ቪዥን ይወጣል፣ ድሪም ይወጣል፣ ህልም ይወጣል ማለት ነው። ስለዚህ መገፋትን ውደዱ። ሰዎች እኮ ሞር ፑሽ ባደረጉን ቁጥር ወዴት ነው ፑሽ የሚያደርጉን? ወደ ከፍታችን፣ እግዚአብሔር ወደ አየው ስኬት ነው።
ግን ወደዛ ግን የምትደርሰው ራዕይ ሲኖርህ ነው፣ እቅድ ሲኖርህ ነው እንጂ ራዕይ ሳይኖርህ እቅድ ሳይኖርህ ኑ ግፉኝ ብትል ወደ ገደል ነው የሚገፉ። ምንም አታመጣም፣ ምንም አታመጣም። ወደ ገደል ነው የሚገፉ። ራዕይ ያለው ሰው ከሆንክ ግን፣ ባለ ራዕይ ከሆንክ፣ እቅድ ያለ ሰው ከሆንክ ግን ወዴት እንደምትሄድ የምታውቅ ሰው ስትሆን ግን ሲገፉ የበለጠ ነው ወደዛ ዴስቲኔሽን የሚገፉ ማለት ነው። ስለዚህ አድናቆትም ከፍ ሊያደርግ አይገባ፣ ስድብም ከመንገድ ሊያስቀራ አይገባም አይደል? ከዚህ በፊት ሰምታችሁ ከሆነ ሯጮች ይባላል ስትሮጡ ስቴዲየም ውስጥ ለምሳሌ ኃይሌ ገብረስላሴ ሲሮጥ የሚደግፈው ሰው አለ አይደል? በርታ በርታ የሚለው አለ። እንደዛ በርታ በርታ ሲሉት ቆሞ አመሰግናለሁ ይላል እንዴ? ቴንኪዩ ምናምን አይልም። የሚሰድቡትም ይኖራሉ። ሲሰድቡት ደግሞ ቆሞ አቋ ያገኛለሁ በኋላ ከስቴዲየም መልስ ምናምን ነገር ካለ ኃይሌ ተበላ፣ ሌላ ሰው ቀድሞት ነው የሚሄደው። ስለዚህ ለድጋፍም ለተቃውሞ መልስ አይሰጥም፣ መልስ አይሰጥም፣ መልስ አይሰጥም። ኢየሱስ ወይንስ በርባን ማን ይፈታ ሲባል ሁሉም ማን አለ? በርባን አለ። እንኳን አለ ባይል ኑሮ አይሰቀልም፣ ባይሰቀል ባይሞት አንድንም። ስለዚህ ኢየሱስን መግፋታቸው ለእኛ ህይወት ሆነ ማለት ነው አይደል? ይሄ እውነታው አይደል? ለእኛ ህይወት ሆነ። ለዛ እኮ ነው ጴጥሮስ አይሆንብኝ አለው። እሞታለሁ ሲል አይሆንብህ ጌታዊ አለው። አትሙት አለው። አንተ ሴጣን አለው። አያችሁ? ስለዚህ ኢየሱስ መሞቱ ግድ ነበር፣ መገፋቱ ግድ ነበር፣ መሰቀሉ ግድ ነበር። ግን አላወቀም። ሴጣን ኢየሱስን እየገፋው ሲሄድ ቀራንዮን ሲያይ ሴጣን በቃ የሚያበቃለት ነበር የመሰለው። ግን የድል ቦታ ሆነ ቀራንዮ አይደል? መስቀል የድል ቦታ ሆነ። ስቲል እስካሁን ክርስቲያኖች ምልክታችን አድርገን ነው ቀረን ማለት ነው። ስለዚህ ጠላት ሲገፋ ወደ ክብር ነው የሚገፋ ማለት ነው። ወደ ክብር ይገፋል። ስለዚህ ራዕያችን እንዴት እንፈጽም ከተባለ እነዚህ 11 ፖይንቶች በጣም ወሳኝ ነገሮች ናቸው። ስለዚህ ራስን የምንፈትሽበት እነዚህ የመጨረሻ ጥያቄዎችን ለእናንተ ላስቀምጥ። ራሳችሁን ብርታት ትሰጣላችሁ ለራሳችሁ፣ እሱን መጠየቅ አለባችሁ። ይኸውልህ ለአንተ ከጌታ በታች አንተ ነህ። ለአንተ ያለው ከጌታ በታች ዋናው ጌታ ነው። እሱ ምንም አማኞች ነን ጥያቄ ውስጥ አናስገባውም አይደል? ስለዚህ ለአንተ ግን የመጀመሪያው ሰው ማን ነው? ለአንተ የሚያስፈልግ ራስህን የምታስፈልገው። ስለዚህ አይዞ ማለት ያለብህ ራስህን የሆነ ሰው እስከሚል እንዳጠብቅ። እንደዛ ከጠበቅ ቅድም እንዳሳየው የሚቀንሱና የሚያካፍሉ ሰዎች ከሆኑ በዙሪያ ያሉ ምንም አይዞ አይለ። ስለዚህ ራሳችሁን ሁልጊዜ ብርታት መስጠት አለባችሁ። የብርታታችሁ ምንጭ ራሳችሁ መሆን አለባችሁ። ውቤ አይዞ እስከምትለኝ ድረስ መጠበቅ ከሆነ የዛሬ ዓመትም ላትለኝ ትችላለች አይደል? ደግሞ ሰው መጥቶ አይዞ እንዲልህ አንተ የምታልፍበትን መንገድ ማወቅ አለበት ያ ሰው አይደል? ሳያቅ እንዴት ሊል ይችላል? ስለዚህ የምታልፍበትን መንገድ የምታውቀው አንተ ነህ። ስለዚህ ራስን በቃ አይዞ ዛሬ ያልፋል፣ እግዚአብሔር ወዳየልኝ ነገር ይሄዳለሁ። ምንድነች እቺ ነገር ማለት አለብህ ማለት ነው። እና በህይወቱ ውስጥ ይወለ ማዕበል ሲበዛብህ ጌታ በተአምር ሊመጣ ነው ማለት ነው። ስለዚህ ቀና ነው ማለት ያለብህ። በቃ ማዕበል ሲበዛ ጌታ ተአምር የተአምሩ መጀመሪያ ሊሆን ነው ማለት ነው። ስለዚህ ራሳችሁን ሁልጊዜ ለራሳችሁ የብርታት ምንጭ መሆን አለባችሁ። ሁለተኛ ችግሮች ሲያጋጥሙ ምላሽ ምንድን ነው? እንዴት ነው ምላሽ? በምን አይነት መንገድ ነው ምላሽ የምትሰጠው የሚለው በጣም ወሳኝ ነገር ነው። ያንተን አቲቲዩድ ያሳያል፣ ያንተን አስተሳሰብ ያሳያል ማለት ነው። ችግር ሲያጋጥም በቃኝ በቃ ካልክ ችግር አለብህ። ምናልባት መጀመሪያ ላይ እንደዛ ልታስብ ትችላለህ አይደል? ኖርማል ነው። አንዳንዴ በጣም የሆነ ከምታስበው በላይ የሆነ ነገር ሲያጋጥም በቃኝ ካሁን በኋላ ስለምንድን ነው የምታገለው ምናምን ልትተው ልትል ትችላለህ። ሀሳብ ሊሰጥ ይችላል ሴጣን። እንደዛ ማሰብ ችግር የለውም፣ አክሽን ሆኖ ችግር ያለው። ስለዚህ የሴጣንን ሀሳብ አንስተውም ይሄማ ከኔ አይደለም ከሴጣን ነው ብለህ በአይምሮ በማደስ ወደ ትክክለኛው ፖዚሽን መመለስ አለብህ ማለት ነው። ስለዚህ ችግሮች ሲያጋጥሙን የምንሰጠው ምላሽ
በጣም ወሳኝ ነገር ነው። ሶስተኛ በራሳችሁ ደስተኛ ናችሁ? እሱ ነገር በጣም አስፈላጊ ነገር ነው። በጌታ ደስ ይለናል ምናምን እንላለን። እውነት ነው፣ ጌታ ደስ ይለናል። በራስህ ግን ደስተኛ ነው ወይ? አሁን ባለህ ነገር ደስተኛ ነው? ይሄ በጣም መሰረታዊም ነገር ነው። ባለህ ነገር ትረካለህ ወይ? ባለህ ነገር ደስ ይላል ወይ? ራስን መፈተሽ። አራተኛ ለአዲስ ነገር ክፍት ነህ ወይ ነው። ለውጥ የሚመጣው አዲስ ነገር ስትቀበል ነው። ብዙዎቻችን ደግሞ ለአዲስ ነገር ክፍት አይደለንም፣ እንፈራለን። ወይ ምናምን ነገር በቃ አለቀልን። የሆነ ትምህርት ራሱ ስንሰማ አዲስ ትምህርት ይባላል። ይሄ እንግዳ ትምህርት ነው ይባላል። ይሄ እንግዳ ትምህርት ነው ይባላል። አዲስ ትምህርት ማለት ነው። አዲስ ትምህርት ማለት ነው። እና አዲስ ትምህርት ሲሆን መጠየቅ ያለብን ነገር ምን መሰላችሁ? አዲስ ትምህርት የሆነው ለመጽሐፉ ነው ወይንስ ለጆሮዬ ነው የሚለውን ማወቅ አለብን መጀመሪያ። ገባችሁ? አሁን አንዳንዴ በፊት ያው ታውቃላችሁ ኦርቶዶክስ እያለን ስንሰብክ ስናስተምር ይሄ ምንፍቅና ነው ይባላል። ይሄ እንግዳ ትምህርት ነው ይባላል። ለምን? ለነሱ ነው እንግዳ ትምህርት የሆነው፣ ለነሱ ጆሮ። ለመጽሐፉ አዲስ ትምህርት ነው እንዴ? አይደለም። እና ብዙ ሰው መስማት አይፈልግም አይደል? በተለይ በሃይማኖት ውስጥ ያለ ሰው አዲስ ነገር ለመስማት በቃ ራሱ ዝግ ነው። ግን ለአዲስ ነገር ክፍት መሆን አለብን። ለአዲስ ነገር ክፍት መሆን አለብን። መሰረታችን የጸና ከሆነ የሚያስፈራን ነገር ሊኖር አይገባም። ስለዚህ ራእይም ለመፈጸም አዲስ ነገር መሞከር ካለብን አዲስ ነገር መሞከር አለብን። በምንም ነገር እኛ ትንሽ ሀበሾች አስቸጋሪዎች ነን አይደል? አሁን ውቤን ተመልክቷት፣ ባለፈው እዚህ መታ ኢትዮጵያ ስትመለስ የሀገር ድርቆሽ ይዛን ሄደችው። ሽሮ ምናምን እና ይዛ ሄደችው እና ለእንጀራ ነው የተሰደድኩት ትለኛለች። ድርቆሽ ሰብስባ ሄደች እና እኛ እንደዛ ነን። ለአዲስ ነገር ክፍት አይደለንም። ድርቆሻችንን በኪሎ ሽሮአችንን አበሻ ነው የመጀመሪያው ህዝብ ይባላል። እንጀራ ይዞ ለእንጀራ የሚሰደድ ለአዲስ ነገር ክፍት አይደለንም። በቃ ምናምን እንላለን። አንዳንዶቻችን እንጀራ ካልበላው በቃ የበላው አይመስለኝም ምናምን ባዶ ወዴን ይላል። አንዳንድ ሰው እራቱን ግጥም አድርጎ ፓስታውን በልቶ ባዶ ወዴን ነኝ ይላል። እና በጣም በትንሹ ነው የምላችሁ። እና ለብዙ ነገር ክፍት አይደለንም። አዲስ ነገር ለማወቅ አዲስ ነገር ለመሞከር ምንም ክፍት አይደለንም። እና ራዕይን ለመፈጸም ደግሞ አዲስ ነገር በጣም ያስፈልጋል። ለዛ ነገር ኦፕን መሆን ያስፈልጋል። ማይንዳችን አዲስ ነገር ለመስማት አዲስ ነገር ለማድረግ ኦፍኮርስ በጽድቅ መንገድ የሆነውን ነው የምላችሁ። ይሄ ለዚህ ቤት አይነገርም ብዬ ነው። ስለዚህ ኦፕንነስ በጣም ያስፈልጋል። ለምን? ለአዲስ ነገር። የተለመደ ነገር የተለመደ ውጤት ነው የሚያመጣው። አዲስ ነገር ግን ስታደርጉ አዲስ ውጤት ያመጣል። ስለዚህ ዘሴም ነገር እያደረጋችሁ አዲስ ነገር ለማግኘት እንዳትሞክሩ አይደል? ተመሳሳይ ነገር ዛሬም ነገም አመቱን ሙሉ ተመሳሳይ ነገር እያደረግ ውጤቱ ያውኑኑ የሚያመጣልን አዲስ ነገር አያመጣልን። ስለዚህ አዲስ ነገር ትፈልጋለህ በህይወት እስከዛ ድረስ ያላደረከውን ነገር አድርግ። በቃ ውጤቱ ይቀየራል። ውጤት የሚመጣው ከአውትፑት ነው ማለት ከኢንፑቱ። ኢንፑቱ አውትፑት ያመጣል። ስለዚህ ኢንፑት የምታስገባው በየቀን ውስጥ ለምሳሌ ዛሬ እሮብ ነው። ዛሬ እሮብ ላይ ያስገባው በህይወት ውስጥ ያለው ነገር በጣም ማተር ያደርጋል። እሱ ነው መጨረሻ ላይ ውጤትን የሚያሳየን አይደል? እንደ ዘር አስቡት። ብርቱካን ዘርታችሁ ሙዝ አይመጣም። ስለዚህ አዲስ ነገር ካላደረክ ዛሬ ላይ ውጤቱ አይቀየርም። ብዙዎቻችን የምንሸወደው እሱ ነው። ተመሳሳይ ነገር እናደርጋለን፣ አዲስ ነገር እንፈልጋለን። እና እኛ አበሾች ብዙ ጊዜ አዲስ ነገር ትዝ የሚለን ለምሳሌ አዲስ ዓመት ላይ ነው። ቀለምና መቀየርና የቤት ቀለም እንቀይርና እንላለን። እና ማይንዳችን በጣም እንትን መሆን አለበት። ለሁሉ ነገር የሆነ ቀን መድበናል፣ የሆነ ቀን ፊክስ አድርገናል። እና እንደዛ መሆን የለበትም። ለአዲስ ነገር ክፍት መሆን አለብን። አምስተኛ እግዚአብሔር በአንተ ውስጥ ላስቀመጠው ነገር ምን ያህል ታማኝ ነህ?
የሚለውን ነገር ማወቅ አለብን። እግዚአብሔር በአንቺ ውስጥ ላስቀመጠው ነገር ምን ያህል ታማኝ ነሽ? ታማኝ ከሆነ ልክ እንደዛ እንደ መክሊቱ ባለፈው ሳምንት እንዳየ ነው ውስጣችን ያስቀመጠውን መክሊት ለማትረፍ ያን ተጠቅመን ለማትረፍ እንጠቀማለን። ካልሆነስ እናስቀምጠውና ቀብረነው ቁጭ ነው የምንለው። ስለዚህ ታማኝነት በጣም ያስፈልጋል። የመጨረሻው ጥቅሳችን ይሄ ነው። መዝሙር 37 ቁጥር 4 መንገድህን ለእግዚአብሔር አደራ ስጥ፣ ከዛስ በእርሱ ታመን፣ እርሱም ያደርግልሃል። ጸጋ ይብዛላችሁ። አሜን 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 አሜን። ሜላዬ ጌታ ኢየሱስ ዘመንህን ይባርክ፣ ተባረክልኝ። እሺ ለጥያቄ እንዲመች እንደዚህ ላድርገው። እሺ ተባረክ፣ ጸጋ ይብዛልህ። ቀጥታ ወደ ጥያቄ እንሂድ አይደለም? ከኢትዮጵያ እኔ ጋር ሄዳችሁ እንጀራ ይዛችሁ የመጣችሁ እህትና ወንድሞች ያላችሁ እዚህ ውስጥ ጌታ ይባርካችሁ አሉ፣ ብዙ ማለት ነው። ከኔ ጋር ሄደው ይዘው የመጡና ኤኒዌይስ ወደ ጥያቄያችን ብንሄድ የተሻለ ነው። አወራው ሀጎስ አወራው። ቁጭ ብለው እኔ ስሰደብ እኔ ሲናገር ጸጥ ብለው ይሰማሉ። እሺ ወደ ጥያቄያችን እንሂድ። ጥያቄ አላችሁ? አረ እኔ ከኤርፖርት መራሱብኝ ግማሽ ስንተይና። እሺ ወደ ጥያቄያችን አሁን ጥያቄ ያለው በእውነትም የለም። ከኤርፖርት ተመልሶ ብዬ በእውነት አልዋሽ ላቅ ተመልሶ ብዙ ወስደሽ ከአገልታ ሸሺ አልናገርም፣ ግን እንጀራ ለማሸሽ ያንቺ ይለያል። በእውነት ያንቺ ይለያል። የሀገሩን እንጀራ ልጨርሽ ነው እንዴ? እኛ ይትምላ አሉ ከሆነ ብዙ ናቸው። ከተቻሉ አብረውኝ ይሄዱ፣ ሁሉም ይዘው ሄደዋል። ጥያቄ ያላችሁ ሰዎች፣ ስለዚህ የጠየቀችው ወይም ደግሞ የጠየቀው እግዚአብሔር በሁሉም ውስጥ ያስቀመጠው ነገር አለ ወይ ማለት ነው ወይ? አዎ ዛሬ የመጣ ሰው ነው መሰለኝ የጠየቀው። አለ፣ ሁላችንም ውስጥ እግዚአብሔር ያስቀምጧል። እሺ ሰው ምንድነው ማደርግላችሁ? 136 ሰዎች ዛሬን ቀን እየጠበቅኩኝ ነበረ። በዚህ ሳምንት ሶስቱንም 1 2 3 አድርጌ በተከታታይ በዚህ ሳምንት ሶስቱንም ትምህርት ራይን እለቅላችኋለሁ ማለት ነው። እንደ ጌታ ፍቃድ በሚቀጥለው ሳምንት ስንገናኝ ስለ ጊዜ ነው የምንማረው። እንደዛ ነው። እንዴት ማወቅ እንችላለን? ዛሬ ተምረነዋል አይደል? ያው ሜላ ወደኋላ ተመልሶ እንትን ከሚል ሶስቱንም ትምህርት በሚቀጥለው ሳምንት ከመገናኘታችን በፊት እለቃለሁ። እሺ ጥያቄ ሁል ጊዜ በኮመንት ስለሆነ ዲስትራክት ላለማድረግ ወይም ሌሎች ሰዎችም ደግሞ ፌር ለመሆን ጥያቄያችሁን በኮመንት ላይ አድርጉት። እንዴት ነው ያን ነገር ማወቅ የምንችለው? አሁንም ተመልሷል ማለት ትምህርቱ ላይ ማለት ነው። ያልነበሩ ሰዎች ናቸው። ዩቲዩብ ላይ ነው የምታስቀምጪው? ዩቲዩብ ላይ ያስቀምጣለሁ። ስለ ራይ ስለ አላማ ምናምን ምን አይነት ፐርሰናሊቲ እንዳለን ምናምን ስለሆነ ኮመንት ላይ የምጽፉ ሰዎችም ገብታችሁ ተማሩ፣ ይጠቅማችኋል። በሚቀጥለው ስትመጡ የማይሆን ኮመንት አጽፉ። እናንተነታችሁን ታውቃላችሁ ማለት ነው። እሺ ሳሚዬ ይቀመጥልሃል። ሌላ እኔ ልጠይቅና ከዛ ከታች ያሉትን ኮመንት እንቀበላለን። ተደጋግመ ስለ ራይ ስትናገር ሰው ሁል ጊዜ እንትን የሚለው ገንዘብ ለማግኘት ነው የሚሮጠው እንጂ በውስጡ ያለው እግዚአብሔር ያስቀመጠውን ነገር ለማግኘት አይደለም እያልክ ነበርና
እንዴት ነው ላይክ ራእዩን ለማስሮጥ እግዚአብሔር በውስጣችን ያለውን ነገር ማለት ነው እንዲቀጥል ለማድረግ ገንዘብ አያስፈልግም። ኦብቪየስሊ ገንዘብ ያስፈልጋል አይደለ? ለብዙ አይነት ነገር የምንጠቀምበት ነገር ስለሆነ ገንዘብ ያስፈልጋል። ግን አት ዘ ሴም ታይም አሁን ራእያችን ጋር ለመድረስ አንዳንድ የማይሆን ስራዎችን ሰርተን ልናልፍ እንችላለን። ገንዘቡን ለማግኘት ከኛ ነገር ጋር ለመገናኘት እንዲሮጥልን እንዲፈጥንልን ማለት ነውና እንዴት ነው ራእያችን ጋር ለመድረስ ገንዘብ ቢያስፈልገን ሃው ቱ ማኔጅ የምናደርግበት ወይ እንዴት ሊሆን ይችላል? ወይስ በጣም ኢምፖርታንት ስለሆነ እንዴት ታየዋለህ የገንዘብስ ነገር የሚለው እሷን ብትነካልን። ቢካዝ ደጋግመህ ስትናገር ሰው ለገንዘብ ይሮጣል እያልክ ስለሆነ እሷን ነገር በደንብ እንካለን። ላይ እሺ፣ የገንዘቡ ነገር አሳስቦሻል? በጣም አዎ፣ ምንድነው? እውነት ነው፣ ገንዘብ ያስፈልጋል። ምንም ጥያቄ የለውም። ራያችናችን የምናደርግበት አንዱ ሪሶርስ ገንዘብ ነው። ግን ምንድነው ገንዘብ ለማግኘት ከሆነ ገንዘብ የሚገኝበት ብዙ መንገድ አለ አይደል? ገንዘብ በብዙ መንገድ ሊገኝ ይችላል። ትልቁ የተሸወድነው ነገር በጣም ብዙ ሰው የሆነ ባለፈው እንዳልኳችሁ የሆነ ስራ ውስጥ የሚገባው ያበላኛል ብሎ ነው። ገንዘብ ይኖረዋል፣ የተሻለ ገንዘብ አለው ብሎ ነው እሱ የሚገባው እና እንደዛ ማድረጉ በራሱ ችግር አለው ወይ? በራሱ ችግር የለውም። ግን እኛ የተጠራነው ከዚህ ያለፈ ነገር ነው። ራያችንን አግኝተን በራያችን እየሄደን ያን ገንዘብ ሜክ ማድረግ ይቻላል ነው ፖይንቱ። ለዛ ነው ዮሴፍን ያነሳውላችሁ። ዮሴፍ ራይ ነበረው፣ ህልም ነበረው። ያ ህልም ግን ለማን ሆነ? ለሀገሩ ሆነ፣ ለግብፅ ሆነ። ከዛስ ለቤተሰቦች ሆነ። ግን እሱ አልተጠቀመም ወይ? እሱ ተጠቅሟል አይደል? ተጠቅሟል። ስልጣን አግኝቷል፣ ሀብት አግኝቷል። ስለዚህ ምናልባት ራያችንን ካወቅን ያን ራያችንን እስከምንፈጽም ድረስ የሆነ ስራ ውስጥ ልንገባ እንችላለን። ምናልባት ያን ራያችንን ለመጀመር ገንዘብ ሊያስፈልገን ይችላል አይደል? ገንዘብ ሊያስፈልገን ይችላል። ስለዚህ አሁን ላይ እጃችን ላይ ምንም አይነት ገንዘብ ከሌለ የሆነ ስራ ውስጥ ገብተን ገንዘቡን ሜክ ማድረግ እንችላለን። ከዛ ገንዘቡ ሜክ ካደረግን በኋላ ያን ገንዘብ ወደዚህኛው ትራንስፈር ማድረግ እንችላለን። በዚህ አይነት መንገድ ከሄደን ጤናማ ነው። ግን እኔ አትኩሬ መናገር የፈለኩት ነገር ምንድነው? ብዙ ሰው ራእዩን የተወው ለምንድን ነው? ገንዘብን ለማሳደድ፣ ገንዘብን ለመፈለግ ሲል ነው ብዙ ሰው ራእዩን የሚተወው። ይሄ ደግሞ ሰው ፈልጎ ሳይሆን አሁን ዓለም ያለችበት ሲስተም ነው። ይገባኛል። ሁላችንም በራሳችን ነገር ላይ እንሮጣለን አይደል? ቤተሰብ አለ፣ ብዙ ነገር አለ። ግን ደግሞ መርሳት የሌለብን ነገር ራእይ ምን ያደርጋል? ዋጋ ያስከፍላል ተባብለናል። ዋጋ ያስከፍላል። ገንዘብ በማግኘት ከሆነ ብዙ ሰው ገንዘብ አለው። በተለያየ ዓለም ላይ ያለ ሰው ብዙ ሰው ገንዘብ አለው። ገንዘብ ያገኘ በተለያየ መንገድ። ግን አሁን የሆነ ስም በጠራ በጋራ የምናውቃቸው ሰዎች ለምንድን ያወቅናቸው ከተባለ እነዛ ሰዎች ለራያቸው የኖሩ ሰዎች ስለሆኑ ነው አይደል? ለራያቸው የኖሩ ሰዎች ስለሆኑ ናቸው። በገንዘብ እኮ አንዳንድ ስም በጣም መጥራት ስለማልፈልግ ነው። ስም በጠራ በገንዘብ እኩል ሊሆን ይችላል ያለን ነገር። ፐርሰናሊ እኔ ብቻ ሳይሆን እዚህ ውስጥ ያላችሁ ሰዎች ከነዛ ሰዎች ጋር እኩል ሊኖራችሁ ይችላል ገንዘብ። ግን እናንተን ማናቀው እነሱን የምናውቀው ለምንድን ነው ከተባለ ዋጋ ከፍሎ ለራያቸው እየኖሩ ስለሆነ ነው። ስለዚህ ገንዘብ ያስፈልጋል ወይ? ምንም ጥያቄ የለውም። ግን ዓላማችን ገንዘብ ለማግኘት ብቻ አይሆን ነው። ገንዘብ ለራያችን አንዱ መንገድ አድርገን ሪሶርስ አድርገን ነው የምንጠቀምበት እንጂ እንደ ራእይ ገንዘብ የምናስብ ከሆነ እሱ ልክ አይደለም። እሱ በጣም ልክ አይደለም። አሁን ሰይጣን በጣም ብዙ ሰዎችን የሚሸውደው ገንዘብን እያሳየን አይደል? ብዙ ሰዎች እውነት የሚክዱት ገንዘብን እያዩ ነው። ታስታውሳላችሁ አይደል? ኢየሱስ ክርስቶስ ከሞት ሲነሳ ለመጀመሪያ ጊዜ ያዩት አሕዛቦች ሮማውያን ናቸው አይደል? ሮማውያኖች ናቸው፣ ጣሊያኖች ናቸው ያዩት። ለመጀመሪያ ጊዜ አሕዛቦች ናቸው ያዩት። ወታደሮቹ ናቸው ያዩት። መቃብሩን ይከቡ የነበሩ ወታደሮች ናቸው ያዩት። ከዛ መጡና ነገሯቸው። የጠበቅነው እኮ ተነሳ አሉ። ከዛ ለምንድን ነው ያደረጉት? ብዙ ገንዘብ ይዘውላቸው መጡ። ከዛ እኛ ተኝተን ደቀ መዛሙርቱ መጥቶ
ሬሳውን ሰረቁ ብላችሁ ተናገሩ አሏቸው። ያዩት ነገር እኮ አለ። ሲነሳ እኮ አይተውታል። ግን ገንዘብ ሲሰጣቸው ገንዘቡን ያደረጉት ወሰዱትና ዋሹ ማለት ነው። እንዴ ዝም ብላችሁ ብታዩት አንድ ሮማዊ እየጠበቀ ከተኛ እኮ ይገደላል። እስር ቤት እዛ ያላችሁ ያመለጡ መስሎት እኮ በቃ ራሱን ሊያጠፋ ሲል ምንም እንዳታረግ አሉት። ስለዚህ ምን ላችሁ ነው? አሁን ሰው ገንዘብ የያዘ የተቀበሉን ትልቁን እውነት ይክዳል። ግን ራእይ ሲኖራችሁ እግዚአብሔር የሰጣችሁ ነገር ሲኖራችሁ ለዛ ነገር የትኛውንም ዋጋ ቢመጣ ትከፍላላችሁ ማለት ነው። ትከፍላላችሁና ምንም ጥያቄ የለውም። ገንዘብ አስፈላጊ ነገር ነው። ምንድነው የሚባለው? ገንዘብ ጥሩ አገልጋይ ነው፣ መጥፎ ጌታ ነው ይባላል አይደል? ገንዘብ ጥሩ አገልጋይ ነው። አገልጋይ ከሆነ ቦታው እሱ ነው። የምታስታውሱ ከሆነ ሐዋርያ ሥራ ላይ ክርስቲያኖች እየሸጡ ገንዘብን ይዘው ይመጡና ማለት ቦታ ምናምን እየሸጡ ገንዘብ ይዘው ይመጡና ያስቀመጡ ነው የሚለው ሐዋርያት እግር ስር አስቀመጡ ይላል። የገንዘብ ቦታው እዛ ሐዋርያት እግር ስር አስቀመጡ ይላል። አልተጠቀሙበት ወይ ተጠቅሙበታል። ግን ገንዘብ ምንድነው? አገልጋይ ነው። ጌታ ካረግነው ግን መጥፎ ጌታ ነው። በዛ አይነት መንገድ ማየት እንችላለን። እሺ ሜላይ ተባረክ። አይ ቲንክ ከታችም እንደዚህ አይነት ጥያቄ ስለነበራችሁ ጥያቄዎቻችሁ ተመልሷል ብዬ አስባለሁ። እስካሁን ያለው አንድ ጥያቄ ነው እህትነት የጠየቀችው። ሶ ከታች ጥያቄ ያላችሁ ሰዎች ጥያቄያችሁን በኮመንት ሴክሽን ላይ ማቅረብ ትችላላችሁ። ለኢትዮጵያ ብቻ ነው እድል የሰጠሁት መጽሐፍ አልቻልኩም ስላለች ወይም ደግሞ ስላለ እርግጠኛ አይደለሁም ከአቅም በላይ ስለሆነ ማለት ነው። ስለዚህ ኢትዮጵያ ማይክክን ወይም ማይክሽን ኦን አደርጋለሁ። ውብዬ እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ። አዎ እንደዛ ስላልኳት ነው የገባው። ከታች ያላችሁ ጌቶች እንዳትቀየሙ ወይም ቅር እንዳይላችሁ እንደዛ ስላልኳት ነው። እኔ በቃሌ ሜላ መጠየቅ ስለፈለኩ ነው። ሜላ የኔ ጥያቄ ወጣት ልጆች አሉኝ እና ስለ ልጆቼ ነው። በሁሉ ነገር ጎበዞች ናቸው፣ ግን ምንድነው በምንፈልገው የሚሉት ነገር አለ። በተለይ ከዚህ ከውጭ ያሉ ልጆች እና አንዳንድ ጊዜ የሚማሩትም የሚያደርጉትም ያው ገንዘብ የዚህ ሀገር ልጆች ችግር የለባቸውም። እኔ ለገንዘብ አይደለም ነው የሚሉ። ይሄ ነው የሚያስደስተኝ። እና አንዳንድ ጊዜ ነው አንቺ ለዚህ ጥሩ ነሽ፣ አንተ ለዚህ ጥሩ ነህ እያልኩ ከልጆቼ ጋር እንትን እላቸዋለሁ እና ምን ላደርጋቸው? ልተዋቸው? ያነው ራያቸው ማወቅ አልቻልኩም። እሺ በሁለት አይነት መንገድ ላስቀምጠው እችላለሁ ይሄን መልስ። አንደኛው ነገር ከዚህ በፊት እንዳየነው ራእይ ሰው ውስጥ እግዚአብሔር የሚያስቀምጠው ነገር ነው። እኔ ውስጥ ያለውን ነገር መጀመሪያ ማውቀው እኔ ነኝ። ከዛ በኋላ እኔ ከማድረገው ነገር ላይ ተነስታችሁ እናንተ ልትናገሩ ስላላችሁ ልትገምቱ ስላላችሁ። አሁን በልጆችና በቤተሰብ ኬዝ ላይ ግን ስንመጣ ልጆች ውስጥ ያስቀመጠውን ነገር እግዚአብሔር ያስቀመጠውን ነገር በሚያደርጉት ነገር በሚናገሩት ነገር አቴንሽናቸውን በሚይዘው ነገር ቤተሰብ እያየ ይመጣል አይደል? እየለየ ይመጣል። ይሄ ልጅ እኮ እዚህ ነገር ላይ ጥሩ ነው፣ ልጅ እኮ እዚህ ነገር ላይ ፋስት ነው ምናምን ነገር ይላል ቤተሰብ። ግን ስቲል እንደዛም ሆኖ ግን ያ ራእይ የተቀመጠው የት ውስጥ ነው? ቤተሰብ ውስጥ አይደለም፣ ልጅ ውስጥ ነው የተቀመጠው። ልጅ ውስጥ ነው የተቀመጠው። ስለዚህ ቤተሰብ ግን ከሚያደርገው ነገር ያ ልጅ ከሚያደርገው ነገር ተነስተው ልጄ በቃ እዚህ ነገር ላይ ጥሩ ነው ሊል ይችላል እና እንደ ቤተሰብ እነዚህ ልጆች የሚያደርጉት ነገር ቅድም ራእይ በውስጣችን እንዳለ የምናውቅባቸው መንገዶች ብዬ ያስቀመጥኳቸው ነገሮች አሉ። ስለዚህ ምንድነው ሀሳባቸውን የሚይዘው ሲያደርጉት ደግሞ ሰክሰስፉል ይሆኑበታል ወይ? በዚህ ነገር ግን በጣም መጠንቀቅ ያለብን ዝም ብሎ ምኞት ብቻ እንዳይሆን፣ ፒር ፕሬሸር እንዳይሆን፣ ጓደኞች ተጽዕኖ ተደርጎባቸው እንዳይሆን እዛ ነገር ውስጥ የገቡት የሚለው ነገር እንደ ቤተሰብ ደግሞ ያን ነገር በጣም ማጥራት ደግሞ ያስፈልጋል። በጣም ማጥራት ያስፈልጋልና ቤተሰብ በተለይ ልጆች ላይ በሁለት አይነት መንገድ ቢመሯቸው ብዬ አስባለሁ። አንደኛው ነገር ምንድነው? ያላቸው ውስጣቸው ያለውን ነገር
እያዩ ልጆችም የሚናገሩትን ነገር እየሰሙ በዛ ነገር ላይ ራሳቸው እንዴት ነው የሚያበቁት የሚለው ነገር መፍቀድ፣ በዛ ነገር ላይ መተው። ሁለተኛ ነገር ደግሞ ያው ልጆች ስለሆኑ ዝም ብሎ ፍላጎት ብቻ እንዳይሆን ምኞት ብቻ እንዳይሆን ምን ማድረግ አለበት ደግሞ ቤተሰብ ደግሞ ትክክለኛ ብሎ የሚያስበውን ነገር ለዛ ልጅ ጋይድ ማድረግ ሁለቱንም ባላንስ ማድረግ ያስፈልጋል። ከዛ በኋላ ለዛ ነገር እድሜያቸው በደንብ እየበቃ ሲመጣ ማቹር የሆኑ ሲመጡ ኦሬዲ ውስጣቸው ያለ ነገር ከሆነ ሰፖርት እየተደረጉ ነው። ስለዚህ በዛ ነገር እንዲቀጥሉ ቤተሰብ ቀኝ እጁን መስጠት አለበት ብዬ አስባለሁ። ግን የወጣትነት ጊዜ ትንሽ አስቸጋሪ ነገር ስለሆነ ሁለቱንም ነገር ቤተሰብ መያዝ አለበት ብዬ አስባለሁ። ቶታሊ ያን ነገር እንዳያዳፍኑት ሰፖርት በማድረግ ደግሞ እሱ ላይ ብቻ ፎከስ እንዳያደርጉ ደግሞ ከቤተሰብ የሚጠበቀውን ነገር ቤተሰብ የሚያስበውን መንገድ ደግሞ ማሳየትና በዛ ነገር ላይ እንዲጓዙ ብትፈቅዱላቸው ጥሩ ነው ብዬ ነው ማስበው። እሺ ተባረክ ወንድሜ ልጄ፣ እግዚአብሔር አብዝቶ ይባርክ። ለዛ ነው እየተጋፋኋቸው ስለሆነ አንዳንዴ ማሚ የእኛም ፍላጎት አታዳምጭም ስለሚሉኝ እንጂ በሚሉትም ነገር እኔ በምፈልገውም ጥሩ ነው የሚያሳዩት፣ እነሱ ባሉትም ደግሞ ጥሩ ነው የሚያሳዩት ያለ እና ለዛ ነው። ተባረክልኝ፣ እግዚአብሔር አብዝቶ ይባርክ። አሜን። እንደ ራሄል እንዳልሆን ብዬ ነው። የያዕቆብን እድሜ ከበላችበት አንዱ እናቱ ናት ብዬ አስባለሁ እኔ አንደርስታንድ ሳደርግ እና የልጆችንም እድሜ እንደ ያዕቆብ እንዳልበላ ስለምሰጋ ነው። ተባረክ። አሜን። እውነት ነው። በጣም ጥንቃቄ ማድረግ ያስፈልጋል። ልጆችን ማገዝ፣ ውስጣቸው ያለውን ነገር እንዲያወጡ ማድረግ በጣም የቤተሰብ ኃላፊነት ነውና ሰፖርት ማድረግ፣ ለዛ ነገር ድጋፍ መስጠት አሪፍ ነገር ነው። ጥሩ ጥቆማ ነው በጣም። አሁን እኛ ጋር ብዙ ሰው የሚሸወደው በቃ የተቀመጠ ስትራክቸር አለ 12ን መጨረስ ከዛ በኋላ ካምፓስ መግባት ምናምን 4 ዓመት ቆይቶ ካምፓስ ምንም ከፊልዱ ጋር የማይገናኝ ስራ ውስጥ ይገባል ልጁ እና ያን ሁሉ ዌስት ነው ያደረገው እና እንደ ቤተሰብ ያው ስትራክቸሩን ጠብቆ የተወሰነ ጊዜ የሚሄዱ ጥሩ ነው ብዬ አስባለሁ። ግን ከዛ በኋላ ልጁ ውስጡ ያለው ነገር ታማኝ ቢሆን ቤተሰብ አሪፍ ነው። እኔ ባለፈው አካፍያቸዋለሁ አይደል የራሴን ልምድ እኔ ለቤተሰቦች የተናገርኩ 10ኛ ክፍል ላይ ያለው አገልጋይ እንደሆንኩ ስለማቅ ነገርኳቸው። ሰፖርት ነው ያደረጉኝ። ከዛ 12ኛ ስጨርስ ካምፓስ አይደለም የገባሁት ኢኮኖሚክስ ነበር የደረሰኝ። እሱን ትቼው ቲዮሎጂ ገባሁ ማለት ነው። ቲዮሎጂ ከጨረስኩ በኋላ ደግሞ ወጥቼ ለቲዮሎጂ የሚጠቅመኝ ትምህርት ምንድነው ሴኩላሩ ላይ ብዬ ሳይ ሶሲዮሎጂ ነው። ስለዚህ ሶሲዮሎጂ ተማርኩ፣ ሶሻል አንትሮፖሎጂ ተማርኩ። እንደዛ ያልኩ ቀጠልኩ። ግን በዛ ነገር ውስጥ ሁሉ ቤተሰብ ምን ነበር? ሰፖርቲቭ ነበር። ጓደኞች እንትን እየተማሩና አልተባልኩም። በቃ እርግጠኛ ነህ ተባልኩ። አዎ እርግጠኛ ነኝ። ጎሄድ በቃ አገዙኝ ማለት ነው። በሚያስፈልገው ነገር ላይ ከጎን ይሆኑ። ስለዚህ አሁን ቤተሰብ ምን ውስጥ ይገባል? ኮምፓሪዝን ውስጥ ይገባል። ብዙ ሰው የሚሸወደው እሱ ነው። ገባችሁ? አሁን እዛ ተምሬ ምናምን ወደ አገልግሎትና ስገባ ከኔ ጋር ደግሞ የነበሩ ተመርቀው በሴኩላር በሆነ ነገር ተመርቀው ስራ ጀምረው ምናምን ገንዘብ ኢንካም ጀነሬት ያደርጋሉ። ስለዚህ እንደ ቤተሰብ ዝም ብሎ ከታየ ኮምፓሪዝን ጓደኞች በገንዘብ እየሰሩ ምናምን አንተ እዚህ ታጠናለህ እባል ነበር። አሁን እንደዛ የሚያስብ ብዙ ሰው አለ፣ ብዙ ቤተሰብ አለ። ግን ስላላሉ አሁን ያለሁበት ቦታ ላይ ደርሻለሁ። እና ቤተሰብ በጣም ሰፖርቲቭ መሆን በጣም አስፈላጊ ነገር ነው። እና የሆነ የተሰራልን ስትራክቸር አለ፣ እሱን መስበር አለ። እሺ የተባረክ። ያው እንግዲህ አሁን ብዙ ነገር እየተቀየረ ስለሆነ ከፋሚሊም አንጻር የልጆች አስተዳደግ ምናምን አሁን ያለው ፋሚሊ ብዙዎቹ በጣም አንደርስታንድ የሚያደርጉ ናቸው ብዬ አስባለሁ፣ አሁን ላይ ማለት ነው። በፊት ቢሆን ያው ግዴታ ያፍቱ ዱኤት ነው፣ ግን አሁን ግን ብዙ የተቀየረ ነገር ስላለ እንደዛ ነውና አዎ ይሻላል። ግን እስቲ ብዙ ይቀራል በጣም። የእንግሊዝን እንዳውን ትነግሪኝ እዚህ በጣም ይቀራል። እስቲ የማየው ነገር ነው።
እዚህ ያው ልጆቹ ናቸው አይደል ዲሳይድ የሚያደርጉት። የእነሱን ሀሳብ አታስቀየርም። በቻልከው አቅም ሰፖርት ታደርጋለህ ማለት ነው። ግን ደግሞ ነው የምፈልገው ይሄንን ነው ካለች ወይም ደግሞ ካለ በሚፈልገው መንገድ ነው የሚሄደው እንጂ ቤተሰብ አያስገድድም። ግን አት ሴም ታይም ኢትዮጵያም ደግሞ የተቀየረ ብዙ ነገር አለ ማለት ነው። ለውጥ አለ። በፊቱ በጣም ይሻላል፣ ግን ስቲል ብዙ ስራ ያስፈልጋል። እሺ ኦኬ። ባይ ዘ ወይ ኮሜንት ላይ የሚጻፈው ነገር ምንም ሚስ አላደርግም እና ዶንት ወሪ ጋይስ፣ ምንም ነገር ማለት ነው። እያንዳንዱን ነገር በጥንቃቄ ነው፣ ስፔሻሊ በጥያቄ ታይም ላይ ማለት ነው። 2 ጥያቄዎች መጥተዋል፣ የጆዬ እና የእህትነት የመሲ። ከእንደገና ደግሞ ከይቅርታ ጋር የኢትዮጵያን የፈቀድኩላት መጽሐፍ ስላልቻለች የማይመቸ ቦታ ስላለች ነው እና ጥያቄያችንን የምናቀርበው በኮመንት ነው። ካልሆነ ሌላውን አስገብቼ ሌላውን ነው ማለት አልችልም፣ ፌር መሆን ስላለብን ማለት ነው። እና አላዛርዬ ከይቅርታ ጋር ጥያቄህን በኮመንት ላይ ብታደርግልን መልካም ነው። 2ቱን ጥያቄ ልጠይቅህ ሜል ላይ። የመጀመሪያው ጥያቄ እህትነት የጠየቀችው ራዕይ ማለት የምናቅደው እቅድ ነው ወይስ እኛ ያላወቅነው በውስጣችን ያለ ሌላ እቅድ አለ? ሁለተኛውን ልጠይቅህና አብረህ ትመልሰዋለህ። ኦልሬዲ የተማርነው ነው ግን ተራ በተራሽል። እሺ እንደውም አንቺ ብትመልሺው ጥሩ ነው። ተምረሻል ወይ የሚለውን በዚሁ ልፈትን ገብቶሻል። ኧረ ቤላ በእናትህ እራስህ መልሰው እስቲ መልሺው። አልገባሽም ማለት ነው፣ ልትገሙ ማለት ነው። ምንድነው ራዕይና እቅድ ነው አይደል ጥያቄው? በውስጣችን ራዕይ ማለት የምናቅደው እቅድ ነው። ራዕይ ማለት እኛ የምናቅደው ነው ወይስ ደግሞ ያላወቅነው በውስጣችን ላይ የታቀደብን ሌላ ነገር አለ ማለት ነው? ምንድነው ራዕይ ስንል ባለፈው የተነጋገርነው እግዚአብሔር በውስጣችን ያስቀመጠው ነገር አለ። ወደፊት ምን ሆኖን አሁን ላይ ሆነን ማየት ማለት ነው። የዛሬ 10 ዓመት ራሳችሁን የት ነው የምታዩት? ምን ላይ ነው ራሳችሁን የምታዩት? ያን ትክክለኛ ፒክቸር ካላችሁ እሱ ራዕይ እንለዋለን። ምክንያቱም ራዕይ ወደፊት የምትሆኑትን በአይምሮ ወይም በልብ ማየት ስለሆነ። እቅድ ግን ምንድነው? ውስጣችሁ ያለውን ነገር እንዴት ወደ መሬት ላምጣው፣ እንዴት ስጋ ላልብሰው የሚለውን በእቅድ ታደርጋላችሁ ማለት ነው። ለምሳሌ ዶክተር መሆን ከሆነ አንድ ልጅ ራዕይ፣ እሱ ራዕይ ነው በውስጡ የተቀመጠው። ራሱን ሕክምና ላይ ከሆነ የሚያየው አሪፍ ነው፣ ራዕይ አግኝቷል ማለት ነው ሰው። ግን እንዴት ነው ሕክምና ላይ ሆኖ ከተባለ ኢኮኖሚክስ እያጠና አይደለም ሜዲሲን ውስጥ ሐኪም ይሆን አይደል? ቲያትር እያጠና ዶክተር መሆን አይችልም። ስለዚህ ወደ ሕክምና የሚወስደውን ነገር እቅድ ላይ ያወጣዋል ማለት ነው። ምን ልማር፣ ምን ላድርግ፣ ምን ላጥና ምናምን የሚለውን ነገር ላይ እሱ ፕላኒንግ እንለዋለን። ስለዚህ ፕላኒንግ ራዕያችንን ወደ መሬት የምናመጣበት መንገዳችን እንጂ ራዕይ በውስጣችን ያለ ነው፣ እኛ ምን ፈጥሮ አይደለም፣ ምን ገልጠው ነው። አሁን በፊት ላይ ትዝ ይላችኋል ሩጫ ምናምን ላይ ነበር አይደል? ሯጮ ሲሮጡ ምናምን ቀነኒሳና ኃይሌ ምናምን ሲሮጡ ሌሊት ላይ ምናምን እየተነሳ እናይ ነበርና ከዛ በኋላ ጠዋት ሌሊት ላይ ስትወጡ ሰው ሁሉ ይሮጣል፣ ሰው ሁሉ ሯጭ ይሆናል። ምክንያቱም እነሱ በቃ ሩጦ ምናምን አቺቭ አድርጎ ገንዘብ ስለሚያገኙ ሰው ሁሉ ሯጭ ይሆናል። የሆነ ደግሞ የዓለም ዋንጫ ሰሞን ደግሞ ሰው ሁሉ ኳስ ይጫወታ ያላችሁ እና እንደዚህ አይደለም ራዕይ፣ የሚቀያየር አይደለም ራዕይ። ቅድም እንዳልኳችሁ ከልጅነት ጀምሮ በወጣትነታችሁም በቲኔጀርም ጊዜያችሁ ቲኔጅም እያላችሁ ውስጣችሁ የተቀመጠ ነገር ነው። የሆነ ነገር ስታዩ አይደለም ያ ነገር የሚወጣው። ውስጣችሁ የተቀመጠውን ነገር ግን ምን ታደርጉታላችሁ? ትገልጡታላችሁ። ስለዚህ ራዕይ በውስጣችን የተቀመጠ ነው። እቅድ ራዕዩን ወደ መሬት የምናመጣበት መንገድ ነው። መልካም እሺ፣ ጆዬ የጠየቀችው ጥያቄና አት ዘ ሴም ታይም ደግሞ እስቲ እኔም ደግሞ እንትንም ብለው የሆነ ይሄንን በደንብ ክሊር ሊያደርግልን የሚችል መጽሐፍ ካለ አንተ ሪከመንድ ታደርገናለህ ወይ? እዚህ በ126 ሰው ማለት ነው። አይ ዶንት ኖ በጣም በተደጋጋሚ የምለው ወይም ያነበብኩት በጣም ደስ የሚለኝ የዶክተር ማይልስ ሞንሮ ፓወር ኦፍ ቪዥን የሚል አለ። ካየኸው እሱ መጽሐፍ አላውቅም፣ ግን ፓወር ኦፍ ቪዥን የሚል በጣም ቆንጆ አድርገው የተጻፈ አለ። ኢንፐርሰን ከጠየቃችሁ ማለት ነው። እና አንተ ደግሞ የምትጨምርልን መጽሐፍ ካለ ራዕያችንን ሰፖርት የሚያደርግ ቪዥናችንን ሰፖርት የሚያደርግ ነገሮችን ክሊር አድርጎ በህይወታችን ላይ
ተጽዕኖ እንድናመጣ ማለት ነው የሚያደርግ ደግሞ ሌሎች መጽሐፎች ካሉ ብትነግረን ደስ ይለኛል። ጆዬ የጠየቀችው ጥያቄ ነካክተከዋል። ራዕያችን ማለት ፐርፐዛችን ማለት እንችላለን ወይ? ራዕይና ፐርፐዝ አንድ ነው ወይ? ወይም ራዕያችን ፐርፐዝ ነው ማለት እንችላለን፣ ፐርፐዛችን ነው ማለት እንችላለን ወይ? ፐርፐዝ ምንድን ነው? ፐርፐዝ ሲባል አላማ ነው። ምን ፐርፐዝ ነው? ስለተፈጠርንበት አላማ አይደለም። ኦኬ። አዎ የእሷን ጥያቄ ሚስ እንዳላደርገው በውስጧ ምን አይነት ሀሳብ ኑሮ ነው የጠየቀችኝ የሚለው አላማ ከሆነ ተመሳሳይ ነገር ነው። የተፈጠርንበት ከሆነ እሱ ነው ራዕይ የምንለው። ለምን ተወለድኩ? ቅድም እንዳየነው ባለፈው ሳምንት እንዳየነው ኢየሱስ ለምን ተወለደ? እውነትን ለመናገር። ስለዚህ የተወለድንበት ያው ፐርፐዝ በሉት አላማ በሉት ቪዥን በሉት ተመሳሳይ ነገር ነው። የተለያዩ ነገሮች አድርጎ የሚያስቀምጡ ሰዎች ይኖራሉ፣ ግን እኔ እስካየው ድረስ ለውጥ የለውም። የተፈጠርክበት አላማ እሱ ቪዥን ነው፣ እሱ ራዕይ ነው። ግን ያው አላማ ስንል ብዙ ጊዜ ሰዎች ትናንሽ ነገሮችም እንደ አላማ ይይዛሉ እና ከዛ ቪዥን የሚለው ከፍ ያለ ቃል ነው አይደል? ቪዥን የሚለው ከፍ ያለ ቃል ነው። ምንድነው? ለምሳሌ የሆነ ስራ መያዝ እሱ ቪዥን አይሆንም። እሱ በራሱ ቪዥን አይደለም። የሆነ ስራ መቀጠር እንደ አላማ እሱን ሰዎች ስለሚይዙት ማግባት፣ መውለድ ምናምን እሱ ቪዥን አይደለም። እንደ አላማ ሰዎች ያዩታልና ከዛ ከፍ ያለ ነገር ነው ቪዥን ከዛ በጣም ከፍ ያለ ነገር ነው። እነዚህ እንደ ግብአቶች ናቸው ያን ቪዥንን ለማሳካት። ቀድሜ የጠየቅሽው የማይልስ ኑሮ ጥሩ ነው። እኔም ሪኮመንድ አደርጋለሁ ሰውን፣ ግን በጥንቃቄ ከዚህ ከቪዥኑ ጋር የሚገናኘውን ሀሳብ ብቻ በጣም ፊልተር አድርገን ማንበብ ይጠበቅብናል እንጂ ጥሩ መጽሐፍ ነው። አንዳንድ ስፒሪቹዋል የሆኑ ልክ ያልሆኑ አስተሳሰቦች አሉበት ግን በደንብ መጽሐፍ ቅዱስን ላጠና መጽሐፍ ቅዱስን ለማወቅ መሰረቱን ላጸና ሰው ግን የሱ መጽሐፍ እኔም ሪኮመንድ አደርጋለሁ። በጣም ጥሩ መጽሐፍ ነው። ሰውየውም የተናገረውን የኖረ ሰው ነው። ዝም ብዬ ቁጭ ብዬ የማቃልለው አይነት ሰው አይደለም። በጣም ብዙ ስራ የሰራ ሰው ነው። ያው በሁሉ ነገር አንዳንድ ነገሮቹ ላይ ልክ አይደለም፣ አንዳንድ ትምህርቶቹ ላይ ግን በጣም ብዙ ስራ የሰራ ሰው ነው። በፕሪንሲፕል የሚንቀሳቀስ የነበረ ሰው ነው። ተጽዕኖ ያመጣ ሰው ነው። በጣም ተጽዕኖ ያመጣ ሰው ነውና እንደዚህ ተጽዕኖ ያመጣን ሰው አንዳንዱ ቁጭ ብሎ ሲተቸው ይገርመኛል። ያው መተቸት ይኖርበታል፣ ማንም ይተቻል። ግን ስንተች የሆነ እንትን መጠበቅ አለብን፣ ባላንስ ማድረግ ይኖርብናል። የሰራቸው በጣም ብዙ ስራዎች አሉ። በጣም ብዙ ስራዎች ሰርቷል። ስለዚህ እሱ መጽሐፍ ማግኘት ከቻላችሁ መጽሐፉን ብታነቡት ጥሩ ነው። እንዳለመታደል ሆኖ ኢትዮጵያ ውስጥ የለም እንደዚህ አይነት ጽሑፍ አላገኘሁም እስካሁን ድረስ። እዚህ ላይ ፎከስ ትርጉሞች ናቸው ያሉት። ስለዚህ እሱ መጽሐፍ ማግኘት ከቻላችሁ ፒዲኤፉም አለ ይመስለኛል አይደል? ፒዲኤፉ አለ። አዎ አይጠፋም። ፎርዋርድ አደረግልሃለሁ ላንተ። አለኝ መጽሐፉ ለእነሱ ነው እንጂ እኔ እሱ መጽሐፎች አሉኝ። ወደ 10 የሚጠጉ መጽሐፎች አሉኝ፣ እንግሊዘኛ መጽሐፎች። ጨረስን? እሺ ጥያቄያችንን ጨርሰናል። አንድ የመጨረሻ ጥያቄ። ቆንጆ ጥያቄ ምን ለማለት ነው? የሌሎቹ ምንድነው? አይ ይሄ እንትን ነው፣ ከቶፒክ ውጪ ነው። አንዳንዴ ደግሞ ላይክ አንተ ስታስተምረን ብቻ ሳይሆን አውት ኦፍ ቦክስ ደግሞ ማሰብ አለብን። አውት ኦፍ ቦክስ ደግሞ መጠየቅ አለብን። ከቶፒክ ውጪ ነው የምትጠየቀውና ለምንድን ነው ቦክስ ውስጥ የምትሆኝ? መጀመሪያ አውት ኦፍ ቦክስ ከቦክስ ውጪ አላዛር የጠየቀው ጥያቄ ነው። አላዛር የጠየቀውን ጥያቄ ጠይቀን ነው የምንጨርሰው ዛሬ። ከዛ ኔክስት ዊክ እንደ እግዚአብሔር ፍቃድ እንገናኛለን። አይ ቲንክ በጣም የሚወድ ሰው ነው እና ሜላዬ እኔ ጥያቄ ያለኝ ብለዋል። አስገብኝ ያለ ጊዜ ማለት ነው እና ምንድን ነው ስንለው አላዛርን
ምንድነው በጣም የሚያናድድ ነገር ገጥሞ ራሱ እንደ ኖርማል ነው የምትሆነው። እንድናደድ ፈልጎ ነው የልቤን የጠየቀልኝ። ቆይ የሚያናድድ ነገር እያየ ለራሱ ያለመናደድ ተፈጥሮ ኬት ነው የመጣው? ምን ለማለት ነው? ውቤን እያየ ለማለት ነው። ውቤን እያየ የሚያናድድ ነገር አንቺን ነው እያየሁ ያለሁት። ሁሉም በቪዲዮ አልወጣም። አላዘር ምን ለማለት ፈልገ? አይ የመጨረሻ ጥያቄ ነው። እሺ መልስ። አስተያየት መስሎኝ አይደለም። ጥያቄን ስለምትመልስልኝ አመሰግናለሁ። ይኸውልህ ደገሙ ብሎ በ4 ነጥብ ነው ከዛ ጥያቄው። እሺ ተፈጥሮ ነው ወይስ? አው ያው ይመስለኛል ጌታ እንደዚህ አድርጎ የሰራኝ ይመስለኛል። ዝም ብዬ ሳስበው እንደዛ አንዳንድ ነገሮች ያው እንትን ማድረግ ነው። ያው ምንም ነገር ከጌታ ነው። ጌታ ሲያግዝ ነው ምንም ነገር የሚሆነው። ግን እኔ በጣም ምን አምናለሁ፣ ነገሮችን ንቆ ማለፍ አምናለሁ። የመጀመሪያው ነገር ንቆ ማለፍ። ምክንያቱም ብናደድ የምጎዳው እኔ ነኝ፣ ተናጋሪው አይጎዳም ማለት። የምጎዳው እኔ ስናደድ ብዙ ነገሮች ይበላሻል፣ አስተሳሰብ ይበላሻል፣ ጤና ይበላሻል። ከዛ ደግሞ የማይሆን ነገር ተናግሬ ደግሞ ሰውንም እጎዳለሁ። ስለዚህ መጀመሪያ እኔ የማስበው እንደዚህ ልክ ያልሆኑ ነገሮች ሲመጡ እነዛ ነገሮች ንቆ ማለፍ አሪፍ ነው። የሚወረወርብን ድንጋይ ምን አድርጎ ነው የሚባለው? ቤት አድርገህ ስራው ይባላል አይደል? ሲወረወርብህ ድንጋዩን መልሰህ የምትወረውር ከሆነ ልክ አይደለም። ሲወረወርብህ እያስክ እሱን ቤት ማድረጉ በጣም አስፈላጊ ነገር ነው። በጣም አስፈላጊ ነገር ነው። ከዛ በተለይ እዚህም ሶሻል ሚዲያ ላይ ቲክቶክ ላይ ስመጣ ለምን እንደምመጣ ነው ያውቃለሁ። ለምን እንደምመጣ ዓላማ ይዤ ነው የምመጣው። ስለዚህ ዓላማ ይዤ ስለሆነ የምመጣው የሆነ የምናገረው ነገር ስላለ ሰዎች በሚሰጡኝ ኮሜንት በሚሰጡኝ አስተያየት ዳይቨርት እንዲያደርጉኝ አልፈልግም። እሱን አልፈቅድላቸውም። ቅድም እንዳስቀምጥኩላችሁ የራይ መሰናክሎች አሉ ብያቸዋለሁ አይደል? ስለዚህ እነዛን መሰናክሎች ማለፍ አለብኝ እና ሁላችንም ቲክቶክ ላይ ስንመጣ ለምንድን ነው የምንመጣው የሚለውን ማወቅ አለብን። በተለይ እንደዚህ ፍሮንት ላይ ያለን ሰዎች ማለት ነው። አንድ ቤት ምንከፍት ምንወያይ ምንገባ ሰዎች ለምንድን ነው የምንመጣው ማለት ጊዜያችንን ለምንድን ነው እዚህ ላይ እየሰዋን ያለን? ፐርፐዝ ካለን ከዛ ፐርፐዛችን የሚያወጣን ነገር ካኖረ ያን ነገር ንቆ ማለፍ በጣም አስፈላጊ ነገር ነው። ትቶ ማለፍ እና ያው ማናችንም ስሜት አለን። ስሜት የሌለው የለም። ግን ስሜታችንን ማኔጅ የምናደርግበት መንገድ ይለያያል። ሜቢ እሱ ሊሆን ይችላል የተለየ ነገር ያያችሁ እንጂ የሆነ ነገር ምንም ነገር አይሰማኝም አይደለም። የሆነ ነገር ሊሰማ ይችላል። ግን እሱን ማኔጅ ማድረግ ግን በጣም አስፈላጊ ነገር ነው። እሱን መቀየር ስሜቱን መቀየር ግን አስፈላጊ ነገር ነው ማለት በቃ እንደዚህ የተናገሩ እኮ የሰውዬ ባለማወቅ ነው ብሎ ደግሞ መተው፣ ስላልተረዳ እኮ ነው ብሎ መተው። እኔ አሁን ብዙ ጊዜ ሰዎች በተለይ እዚህ ላይ ስናገለግል ምናምን የሚሳደቡ በጣም ብዙ ሰዎች አሉና እኔ ሚውታት አድርጓቸው ነው ማለት አይደል? ምክንያቱም ያለውት ለነሱ ነው፣ እዚህ የገባነው ለነሱ ነው። እነዚህ ሰዎች በደዌ ተይዟል ብለን ነው የምናስበው፣ በህመም ተይዟል። ስለዚህ በህመም የተያዘ ሰው ደግሞ ይራገማል፣ ይሳደባል፣ ይነጫነጫል፣ ብዙ ነገር ያደርጋል አይደል? ባለፈውም ስናገር ነበር እንትና ጋር ሊዱ ቤትና የሆነ ሰው የታመመ ሰው አስታምሞ የሚያውቅ ሰው ይረዳኛል ብዬ አስባለሁ። የሆነ ሰው ታሞባችሁ ሆስፒታል ያደረ ሰው የምታስታምሙ ሰዎች ያ ሰው ሌሊት ሲነሳል፣ ይነጫነጫል፣ አገላብጠኝ ይላል፣ ምን ይላል እና አቧ በዛው ምናምን ትለውታላችሁ። እንዴ ያለ ሰው ትናደዳላችሁ። እንዴ አትናደዱ። ወይ ታመመ ሰው ነው ደዌ ውስጥ ነው ያለው። ስለዚህ አይዞ ነው እንደምትሉት፣ አይዞ ቤት በኩል ነው የተሰማ ምናምን ሌሊትም ቢሆን እንቅልፋችሁም እየመጣ ምናምን ነገር ግን እየሳቃችሁ አይዞ ምናምን በርታ ምናምን እንላለን ማለት። ስለዚህ ውስጥ ያሉትን ሰዎች እንደዛ ነው ትሪት ማድረግ ያለብን። ሲሳደብ የሰውዬ ልክ እንደዛ ሆስፒታል እንደተኛው ሰው ነው፣ ደዌ ላይ ነው ያለው። ስለዚህ ያን ሰውዬ አይዞ እያልሽ እያስታመምሽ ነው መቀጠል ያለበሽ እንጂ የታመመ ሰው አይሰደብም፣ ድጋሚ አትመልሽለት። እና በዚህ ሰው ያው ብዙ ጊዜኛ ሰው ታመመ የምንለው እንትን ፊዚካል የሆነ ነገር ሲታመም ነው። ሰው በብዙ መንገድ ማይንዱ ታሟል፣ ነፍሱ ታሟል።
እንደውም እሱ ይብሳል። ስለዚህ የነፍስ ቁስል ያጋጠማቸው በጣም ብዙ ሰዎች አሉና እንደዚህ ሰዎች እንደዚህ ማይሆን ነገር ሲኮሙቱ ማይሆን ነገር ሲናገሩ የነፍሳቸው ምን ያህል እንደተያዘች በነፍስ ደዌ እንደተያዙ መረዳት እንችላለንና እሱን ስለማስብ ከዛ አንፃር ነው ብዙ ጊዜ ማኔጅ ለማድረግ መሞክረው። እሱ ይመስለኛል እንግዲህ ግን ሜላዬ ከዚህ ጋር ጨምረህ አንዴ ከመልሱ ጋር ኦኬ። ግን how about ክርስቲያን ሲሆንስ ማኔጅ የምታደርግበት መንገድ? ምክንያቱም አሁን እነዚያ የታመሙ ሰዎች ኦብቪየስሊ ያላመኑ ሰዎች ናቸው አይደለ? በክርስቲያን ሲሆን ደግሞ እንዴት ማለት በአንድ ሰዓት ክርስቲያን ሲሆን ብሎክ አድርገዋለሁ። ከምሬ ነው፣ ብሎክ አደርጋለሁ። ለምን መሰለሽ ብሎክ ማድረጉ ክርስቲያን ከሆነ ለሌላውም ሰው መሰናክል ነው የሚሆነው። ክርስቲያን ከሆነ አንዴ በደንብ ነው ብሎክ ማድረጉ። ለምን ለሌላ ሰው መሰናክል ይሆናል። ራሱን ችሎ አይደለም ሲሳደብ ያ ሰው ክርስቲያን ያልሆነ ሰው ሲያየው ምን ይማራል? ከዚህ ሰው መሰናክል ነው የሚሆነው። አንቺ የሰራሽው ነገር ያፈርስብሻል በኮሜንት ማለት ነው። ስለዚህ እንደዚህ ያነሳው ሰው እኔ ብዙ ጊዜ ነው የምለው እኔ ቤት እኔ ብዙ ጊዜ ላይቭ አልከፍትም እንጂ አሁን ራሱ 1 ዓመት ከ4 ወር ከ5 ወር ሆነኝ ላይቭ ከከፈትኩ። አሁን እኔ ክርስቲያን ከሆኑ ማይሆን ነገር ከተናገሩ እኔ ራይ የለኝም። ፓስተራቸው ይራራላቸውልና እኔ ብሎክ ነው ማድረጋቸው ሌላ ሰው እንቅፋት ስለሚሆኑ ማለት ነው። ሌላ ሰው እንቅፋት ስለሚሆኑ ከዛ አንፃር ነው ምን የማየው እዚህ ሶሻል ሚዲያ ላይ ነው ማለት ነው። በቃ ወዳጆች እንግዲህ ብሎክ ማድረጋችሁ እንዳይደብራችሁ እና አይኖስ ፕሮቲን እሰማለሁ አንዴ ነው። አዎ እሺ ሜላ የተባረክ ቅድም ስጠይቅ በእርግጥ ተረድቻለሁ፣ ግን ግልጽ እንዲሆንልኝ የፈለኩት ነገር አለ። አሁን ለምሳሌ ቅድም ስመልስልኝ ራያችንና እቅዳችን እቅድ ማለት የምናሳካው ነገር ነው አይደለ? ራእዩን ስኬት ላይ የምናመጣበት ቦታ ነው። ግን አሁን ለምሳሌ ራእይ ስንል ከንግግር አንጻር ተነስቼ ስናገር በልጅነታችን ለምሳሌ ምን መሆን ትፈልጋላችሁ ስንባል ይሄ መሆን እንፈልጋለን ብለን በልጅነታችን የምንናገራቸው ብዙ ነገሮች አሉና ያንን የልጅነት ህልማችንን ለማሳካት መሄድ ነው ወይስ ሌላ ከዚህ የተለየ ሌላ ራእይ አለ? ምናልባት እኔ የተረዳሁበትና አንተ የተናገርክበት መንገድ የተለየ ከሆነ ማለት ነው። ለምሳሌ እኔ ዶክተር መሆን እፈልጋለሁ ካልኩኝ ያንን ፍላጎቴን ሳላደርግ ሌላ ነገር ባረግ ራእይን አላሳካውም ማለት ነው ወይስ ያ ዝም ብሎ ንግግር ነበር እንደማለት ነው? ሜል ላይ ገብተዋል ይመስለኛል። አሁን በልጅነታችን የምንናገራቸው ነገሮች አሉና እነሱን ካላደረግን ነው አይደል? ያ በልጅነታችን የምንናገራቸው ነገሮች አሉ። ይህ ራእያችን ነው ወይስ ሌላ የተለየ ራእይ አለ? ይህን ነገር ካላሳካ ነው ደግሞ ራእያችን አልተፈጸመም ወይም ደግሞ ለራእያችን አልኖርንም ማለት ነው። አዎ አሪፍ። እሺ አሁን በልጅነታችን የተለያየ ነገር እንናገራለን። ምን የተናገርነው ነገር ራእይ እንዳለን አውቀን ገብቶን ነው ወይ የሚለው ነው መመለስ ያለበት። ብዙ ጊዜ ቅድም እንዳልኩት ቤተሰቦቻችን ናቸው ተጽዕኖ የሚያደርጉበት። ዶክተር ስለሚሉን አሁን በዛ በ5 ዓመት በ4 ዓመት ምን ዶክተር እናውቃለን ማለት ምንድነው ዶክተር የሚያደርገው የሚለው ተረተነው ነው አይደለም። የሚያስገባውን ገንዘብ ገብቶን ነው አይደለም። ስንት ዓመትን መማር እንዳለብን አውቀን ነው አይደለም። ግን ቤተሰቦቻችን ይነግሩናል፣ ሲያወሩ እንሰማለን። ልጅማ ዶክተር ነው የምትሆነውና ሲሉ እንሰማለንና እሱን እንይዝና እኛም ሐኪም እንላለን፣ ዶክተር እንላለን። 10 ህፃናት ቢጠየቅ 9 ዶክተር ነው የሚሉ። ያ የሆነው ራእይ እንዳልሆነ በዛ እንረዳለን። ቤተሰብ ተጽዕኖ አድርጎብን ነው። አንዳንድ ልጆች አሉ ኦፍ ኮርስ በልጅነታቸው እንደዛ ብለው ያን ነገር አቺቭ ያደረጉ በውስጣቸው የተቀመጠ ነገር እና በልጅነታችን የተናገርነው ነገር አይደለም ራእይ። እንደውም በተቃራኒው በልጅነታችን የምናደርጋቸው ነገሮች ናቸው ራእያችንን የሚያሳዩ። ስለዚህ ለዛ ነው ቤተሰብ ላይ ትልቅ ቅድም እንዳልኩት ልጆች የተናገሩትን አይደለም መስማት ያለባቸው። ቤተሰብ ልጆች የሚያደርጉትን ነገር ነው ማየት ያለባቸው። በአፉ ዶክተር ሊል ይችላል ከተለያየ ተጽዕኖ፣
ግን ያ ልጅ ቁጭ ብሎ ሳሊ ሊሆን ይችላል። በቃ እጁ ከወረቀት ጋር ላይለያይ ይችላል። ስለዚህ ቤተሰብ የልጁን ድርጊት ነው ማየት ያለበት። ስለዚህ እኛ በልጅነታችን በጣም ብዙ ነገር ቀባጥረን ሊሆን ይችላል። ግን ያን ያደረግነው የህብረተሰቡ ተጽዕኖ ነው እንጂ ውስጣችን ተቀምጦ አይደለም። ስለዚህ በልጅነታችን ያደረግናቸው ነገሮች ለማድረግ የምንሞክራቸው ነገሮች ናቸው እንደው ራያችን ምን እንደሆነ ሊያሳየን የሚችለው። ስለዚህ ልጅ ከሆንን የተናገርናቸው ነገሮች ይኖራሉ። ግን ከዛ በኋላ በተለይ ሞር ነፍስ እያወቅን ስንመጣ ውስጥሽ ላይ የተቀመጠው ነገር እሱ ነው ራዕይ የምንለው ማለት ነው። እሱ ላይ ፎከስ ማድረግ አስፈላጊ ነገር ነው። አንዳንዱ በጣም በልጅነቱ ሊረዳው ይችላል፣ በጣም ሊረዳው ይችላል። አንዳንዱ ደግሞ ዘግይቶ ሊረዳው ይችላል። እና ሁሉንም ግን ሊያግባባ የሚችለው ነፍሳችንን ስናቅ እያደግን ስንመጣ ውስጣችን የተቀመጠውን ነገር የበለጠ እያወቅነው እንመጣለን። ስለዚህ የተናገርነው ሳይሆን የምናደርገው ነገር ላይ በጣም ፎከስ ማድረግ ያስፈልጋል። እሺ አሁን ለምሳሌ ቅድም ስትናገር የራስን ህይወት መመስረት፣ ትዳር መያዝ፣ ልጅ መውለድ ምናምን እነዚህ ራዕይ አይደለም ብለሃል አይደለም? አዎ ራዕይ አይደለም። እሺ እንደዛ ካልሆነ እነዚህ እቅዶቻችን ናቸው ወይ ፍላጎቶቻችን ናቸው? ስለዚህ ያ ራዕይም እኮ የኛ ፍላጎት ነው አይደለ? ልናደርገው የምንፈልገው ነገር አይደለም? ራዕይ ፍላጎት ነው ወይስ አይደለም ነው? ስለዚህ አሁን እነዚህ አሁን ማግባት፣ መውለድ፣ የተለያዩ ድርጊቶችን ማድረግ እንደ እቅድ ነው። ግን ያ እቅዳችን ራዕይ አይደለም ካለን ራዕይ ብለን የያዝነውን ነገር ለመተግበር አይደለ እቅድ የምናደርገው? አዎ እቅድ እናደርገው ልዩነታቸው ምንድን ነው? አዎ ማለት ራዕይ ለመፈጸም እኮ ትዳር እቅድ ላይሆን ይችላል። ትዳር እቅድ ላይሆን ይችላል፣ ሊሆንም ይችላል። እንደየሁኔታው እንደየራዕያችሁ ይወስነዋል። ራዕይ ፍላጎት ነው ከተባለ ፍላጎት ነው፣ ግን ከፍላጎት ያልፋል ነው። ከፍላጎት በጣም ያልፋል። አሁን ቅድም ያልኩት ነገር አለ። ፍላጎት ሲሆን ብዙ ጊዜ ፎከስ የሚያደርገው ራሳችን ሴንተር ነው። እኛ ምንድነው የምናገኝበት ከዛ ነገር ላይ ብለን ነው ፎከስ የምናደርገው። ራዕይ ግን ሲሆን ሌሎችን እንዴት እንጠቅማለን ብለን ነው የምናስበው። ራዕይ ሲሆን መፍትሄ ነው ይዘን የምንመጣው። መፍትሄ ካለ ችግር አለ። ስለዚህ ለሆነ ችግር ነው እግዚአብሔር ራዕዩን ያስቀመጠው እኛ ውስጥ። ስለዚህ ምንፈታው ችግር አለ ማለት ነው። ምንፈታው ችግር አለ። አሁን ቤተሰብ መመስረት ጥሩ ነው፣ ምንም መጽሐፍ ቅዱሳዊ ነው። ቅድም እንዳልኩት ቤት መስራት፣ ቤት መግዛት፣ መኪና መግዛት፣ እነዚህ ሁሉ ምንድናቸው? እንትኖቻችን ናቸው፣ ምኞቶቻችን ናቸው። መጥፎ ምኞት ነው? መጥፎ ምኞት አይደለም፣ መልካም ምኞት ነው። መልካም ምኞት ነው። ግን እነዚህ ነገሮች እግረ መንገድ የምናደርጋቸው ነገሮች ናቸው። እግረ መንገድ የምናደርጋቸው ነገሮች ናቸው። ዋናው እንትኑ አይደለም፣ ግቡ አይደለም። እሺ አገባው አለቀ አይደለም፣ የሚያልፍ ነገር አለ። ስለዚህ እነዚህ ነገሮች ምድር ላይ ሁላችንም በተለያየ መንገድ ልናደርጋቸው የምንችላቸው ላናደርጋቸው የምንችላቸው ነገሮች ናቸው። እና ራዕይ ከምኞት ከፍላጎት ከነዚህ ነገሮች ሁሉ ያለፈ ነው። የተፈጠርንበት ዓላማ ነው። የተፈጠርኩት ጋብቻ መስርቼ ቁጭ እንድል አይደለም። ከዛ ያልፋል የተፈጠርኩት አይደል? ከዛ የሚያልፍ ነገር ከዛ የሚያልፍ። ለዛ እኮ ነው ዘፍጥረት ምዕራፍ 2 ላይ የወሰድኳችሁ ቅድመ ተከተል ያስቀመጥኩት ለዛ ነው አይደል? አራተኛ ደረጃ ላይ ነው የምናገኘው። ስለዚህ በዛ ፐርፐዝ በዛ ዓላማ ውስጥ ስንሄድ እነዚህ ነገሮችን እናደርግ እንችላለን። ኦፍ ኮርስ እናደርግ እንችላለን። ግን እነዚህ ነገሮች በራሳቸው ግብ አይደሉም፣ ዓላማም አይደሉም። ኦኬ ቴንክ ዩ ሜላይ። ምናልባት ቅድም ስራ ላይ ሆኜ ያመለጠኝ ቦታ ይኖራል። ዩቲዩብ ላይ እከታተላለሁ። እንዴት ነው ያህንን ነገር ልናደርግ የምንችለው? እንዴት ነው ለምሳሌ ማያውቅ ሰው ሊኖር ይችላል እና እንዴት ነው ራዕይን ማወቅ የምችለው? እንዴት ነው ላሳካ የምችለው የሚለውን ነገሮች ምናልባት አስተምረ ከሆነ አልፎኝ ሊሆን ስለሚችል ለመስማት እሞክራለሁ። ምክንያቱም አሁን ለምሳሌ አንተ ስለተናገርክ ነው እንጂ አብዛኛው ሰው ይሄ ራዕዩ ላይ ብዙን ጊዜ ፎከስ አያደርግም። ምክንያቱም እቅዶቻችን ናቸው ራዕይ ወይም ደግሞ ፕላን አድርገን የምንቀመጠው። በቃ የሆነ ነገር ለምሳሌ ካገባን ይሄ በቃ ፍላጎቴ ነበር ተሳካልኝ፣ ስራ መያዝ ነበረ ይሄ ነገር በቃ ተሳካልን፣ ራዕያችን እቅዳችን ነው ብለን ነው የምንይዘው። እና እኔ በራሴ ራሱ የነቃሁት አንደርስታንድ ያደረኩት አሁን ላይ አንተ ካስተማርክ ጊዜ ጀምሮ ነው። እንደውም ለመጀመሪያ ጊዜ ስትናገር ምንድን ነው ራዕይ ዮሐንስ ነው የሚያስተምሩ ስለምንድን ነው የሚለው አይነት ጥያቄ ሁላ ነበር የፈጠረብኝ። እና አሁን ላይ ግን ለእኔ
አንደርስታንድ አድርጌያለሁ። ሌሎችም ያልተረዱ ሊኖሩ ይችላሉና ከምን አንጻር ነው እንዴት ነው ራዕያችንን ማወቅ የምንችለው እንዴት ነውስ ደግሞ ተግባራዊ ልናደርግ የምንችለው የሚለው ጥያቄ ማንሳት ፈልጌ ነበር። አስተምረ ከሆነ ደግሜ ለመስማት እሞክራለሁ። አዎ እንዴ አስተምረ ካላስተማርኩማ ምን ሆነ እንትናል አይ አለ ምዕራፍ ስላመለጣት ዩቲዩብ ላይ እንልካታለን። እንደውም እኮ ራርተህላት ነው የሚመለስክላት እንጂ ልልካት ነበር ልሸኛት ነበር ወደ ዩቲዩብ። ኤንዌይስ ግን ደላሷን ምናልባት ሜላዬ ቅድም እሷ ካለችው ጋር እህትነት ካለችው ጋር አንዳንዴ ዶክተር የሆነ ኢንጂነር ምናምን ብለን እናድግና ልክ ካደግን በኋላ ልጅ ሆነን ነው አይደለ? በኮሚኒቲ ያለው ተጽዕኖ በፋሚሊ ያለው ተጽዕኖ ምናምን እንትን ይላል። ከዛ ስናድግ ማቹሪቲያችን ሲጨምር ይመስለኛል እግዚአብሔር በእኛ ውስጥ ያስቀመጠው ነገር መውጣት የሚጀምረው ማለት ነው። ከተሳሳትኩ ልታስቆመኝ እንችላለን። እና እናንተ እያወራችሁ ሙሴን ሳስብ ነበረ። ሙሴ በፈርዖን ቤት ነበረ ልጅ ሆኖ ማለት ነው። ግን ልክ መጽሐፍ ሲናገር ሙሴ ወደ ምድያም ምድር ከመሸሹ በፊት ማለት ነው ካደገ በኋላ ይላል፣ ወይም ደግሞ ከጠነከረ ከጎበዘ በኋላ ይላል ሙሴ ማለት ነው። በዚያ ወራት እንዲሆነ ሙሴ ጎበዝ በሆነ ጊዜ ወደ ወንድሞቹ ወጣ ይላል። እስከዛ ሰዓት ድረስ እግዚአብሔር በሱ ውስጥ ያለውን ዓላማ እግዚአብሔር በሱ ውስጥ ያለውን አጀንዳ አንደርስታንድ አላደረገውም። ልክ ግን ሙሴ ካደገ በኋላ ማደግ ሲጀምር ማቹሪቲው ሲጨምር ያኔ ነው ሪያላይዝ ያደረገው እግዚአብሔር እሱ እዛ በፈርዖን ቤት መኖር ዲዘርቭ እንደማያደርግ ካደገ በኋላ ማቹሪቲ ሲጨምር ማለት ነው። እና እንግሊዘኛው ምን ይለዋል? ኤንድ ኢት ኬም ቱ ፓስ ኢን ዶስ ዴይስ ዌን ሞሰስ ዋዝ ግሮውን ይላል። ልክ ሲያድግ ማለት ነው እድገቱ ሲጨምር ማቹሪቲ ሲጨምር ያኔ እግዚአብሔር በሱ ውስጥ ያለው ዓላማ ለምን ዓላማ እንደተፈጠረ ልክ ሲያውቅ ነው ወደ ምድያም የወጣው ማለት ነው። እና አንዳንዴ በኮሚኒቲያችን ዶክተር ትሆናለ፣ ፕሮፌሰር ትሆናለ፣ እንዲህ ትሆናለ ምናምን ተብሎ የተባል ነው ሳይሆን ማቹሪቲያችን ሲጨምር እድሜ ሲጨምር እድገታችን ሲጨምር ያኔ እግዚአብሔር በእኛ ውስጥ ያለውን ነገር ማወቅ እንጀምራለን፣ ሪያላይዝ ማድረግ እንጀምራለን ለመጨመር ያክል ማለት ነው። እና እቺ በውስጤ ስለመጣች ነው ሁለታችሁ ስታወሩ ማለት ነው። እና ተባረኩ። አሪፍ ነው፣ በጣም አሪፍ ነው። ስለዚህ የራዕይ ትምህርታችንን ጨርሰናል። እናንተ ደግሞ ራዕያችሁን ልትጀምሩ ነው ማለት ነው። አንዳንዶቻችሁ ሁላችሁም ሳይሆን አንዳንዶቻችሁ። ስለዚህ ድጋሚ ፖይንቶቻችሁን ብታዩት አሪፍ ነው ስለሚጠቅማችሁ። ኔክስት ዊክ ላይ እንደጌታ ፍቃድ ስንገናኝ ጊዜ የሚለው ላይ ደግሞ እናያለን ማለት ነው። ጊዜ ምንድነው? ጊዜያችን እንዴት ነው የምንጠቀምበት? እቅድ ምንድነው የሚለውን ሐሳብ እግዚአብሔርና ጊዜ ያላቸው ምንድነው ትብብር ምን ይመስላል የሚለውን ነገር ለማየት እንሞክራለን። እሱን ብለን እንጨርስና ከዛም እንግዲህ ምን እንደምንጀምር እንመካከራለን። እሺ ሜላዬ እናመሰግናለን። ግን አንድ ነገር ማስተላለፍ የምፈልገው ፕሊስ በጌታ ፍቅር አሁን ይህን ትምህርት የዛሬ 2 ዓመት ተምረነዋል። የዛሬ 2 ዓመት 3 ዓመት አካባቢ እኔ በህይወቴ ላይ ለውጥ አምጥቷል። ኢምፐርሰን ከጠየቃችሁኝ ብዙ ነገር ነው የወሰንኩት ማለት ነው። እና እኔ ሜላ እንድገምልን ይሄን ትምህርት ያልኩት ከ2-3 ዓመት በኋላ ድጋሚ ማለት ነው። እና ፕሊስ የሆነ ተምረን ምናምን ታፕታፕ አድርገን እንድንሄድ ሳይሆን ዓላማው የሆነ እዚህ ውስጥ 100 ምናምን ሰው 200 ሰው ቁጭ ብሎ ይሰማል። አትሊስት 4 ሰው የሆነ ከራዩ ጋር ከተገናኘ 2 ሰው ከራዩ ጋር ከተገናኘ በቃ እዚህ ጋር በከንቱ አልተቀመጥም። የሆነ አቺቭ የሆነ ነገር አለና ፕሊስ በጌታ ፍቅር እኔም 3ቱንም ትምህርት እለቅላችኋለሁ ዩቲዩብ ላይ ገብታችሁ ቁጭ ብላችሁ ድጋሚ እዩት። የጻፋችሁትን ሪቫይዝ አድርጉና ከዛ የዛሬ ዓመት ስንገናኝ ላስት ይር እኮ የተማርነው ትምህርት ዛሬ እዚህ ቦታ ላይ እንደሆነ አድርጎኛል፣ ይህን ነገር እንደወስን አድርጎኛል፣ ከራይ ጋር አገናኝቶኛል ብለን መምጣት አለብን እንጂ ዝም ብለን ተምረን ለመሄድ ብቻ እንዳይሆን ለማለት ያክል ነው። ሜላዬ ተባረክ። አሜን። እውነት ነው። መመላለስ ብቻ አይሆን፣ ወደ ተግባር እናምጣው። ወደ ተግባር የሚያመጣ ሰው ብቻ ነው የሚለወጠው። ስለዚህ በህይወታችሁ ውስጥ ለውጥ ከፈለጋችሁ፣ አዲስ ነገር ከፈለጋችሁ እስከዛሬ ከምታደርጉት የተለየ ነገር አድርጉ። እሱ ነው ህጉ፣ እሱ ነው። አዲስ ነገር ትፈልጋላችሁ፣ ህይወታችሁ ውስጥ አዲስ ነገር እንዲመጣ ትፈልጋላችሁ። የምትፈልጉ ከሆነ እስከዛሬ ድረስ ከምታደርጉት የተለየ ነገር አድርጉ። በተመሳሳይ ነገር እያደረጋችሁ አዲስ ነገር አይመጣም፣ አዲስ ለውጥ አይመጣም። እና የምትፈልጉትን ማግኘት ከፈለጋችሁ
አዲስ ነገር ማድረግ ከዛሬ ጀምሮ ጀምሩ። የድሮን ነገር ተው፣ አዲስ ነገር አድርጉ። ከዛ አዲስ የሆነ ውጤት ማግኘት ትችላላችሁ። ጸጋ ይብዛላችሁ። ኔክስት ዊክ እንደ ጌታ ፈቃድ እንገናኛለን ማለት ነው። ኔክስት ዊክ እንገናኛለን። ተባረኩ። ወዳችኋለሁ ሁላችሁንም።